ማንን ነው የሚያጃጅሉት? ማለት ከንቲባ ማንን ነው የምታጃጅሉት? ሰዶ ማሳደር ነው፣ መገዳደል ነው፣ የእርስ በርስ ጦርነት ነው። ከዚህ አዙሪት ውስጥ እስካልወጣች ድረስ ኢትዮጵያ ልትበለጽግ እንደማትችል በሚገባ አስረግጦ ይሄ ማለት ምን እንደሆነ እያስረዳ የመራ ፓርቲ ነው። የትኛውን የእርስ በርስ ቀይረናል? የት ነው የቀየረች? ሌላ ሀገር ካላቸው ይንገሩ። እለት በለት ጦርነት አለ ኢትዮጵያ ውስጥ። እለት በለት ጦርነት አለ፣ እገታ አለ፣ ጭፍጨፋ አለ። በራሳቸው የሚጨፈጭፏቸው አሉ። አያርፉም። በቃ አላሰርፉትም ማህበረሰቡ። በዚህ በጣም ሆዳም ናቸው፣ ሰፊ ናቸው፣ አይጠረቁም። በቃው ብሎ አላዘኑለት። ሰዶ ማሳደድ በእጅጉ ያየለበት በአደገኛ ሁኔታ መንግስታዊ ማሳደድን ብቻ ሳይሆን መንግስታዊ ሽፋን ያለው ራሱ ገዳይ ራሱ አሳዳጅ የሆነ ከመንግስት አፋኝ ቡድንና አሳዳጅ አሳሪ ባልተለየ መልኩ መንግስታዊ ድጋፍ ያለው ግዙፍ የተለያየ መጠሪያ ስያሜ ጭምር ሁሉ ያለው ኢትዮጵያ በታሪኳ መንግስት መር የሆነ የእርስ በርስ ጦርነት በባለፉት 5 ዓመታት በዙር በረፍት እንደውም ጦርነት ካልተደረገ ብልጽግና አገር የመራ ሁሉ በማይመስል ደረጃ አንዴ በትግራይ አንዴ በአማራ አንዴ እነሱ ራሱ ወጣንበት በሚሉት ማህበረሰብ በኦሮሚያ ይሄንን ሪፖርታቸውን እያቀረቡ ቀደም ሲል በገለጽንባቸው በትግራይ በአማራ በኦሮሚያ ልም ያለ መንግስት መር የሆነ ጦርነት እየተካሄደ ነው። ይሄ ጦርነት ከሌላ ሀገር አይደለም፣ እርስ በርስ ወንድማማቾች በሆነ መልኩ እየተካሄደ ያለ እልቂት ነው። በዚህ ምክንያት ሀገር ሊገነቡ የሚችሉ የነገር ተረካቢ ወጣቶች ህይወት ተቀጥፏል፣ ሀብት ንብረት ወድሟል፣ እንደ ህዝብ ተቋስለናል አንዱ ካንዱ በዚህ መንግስት መር በሆነ የእርስ በርስ ጦርነት። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው፣ ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው፣ ቁልፍ ስላስረከብን ጠርተን ምንም የማይገናኝ ነገር ነው። በቃ ቴዲ ያው መልስ አሳጥቷቸዋል፣ እረፍትም አሳጥቷቸዋል፣ እንቅልፍም አሳጥቷቸዋል። የሆነ ሰው መኖሪያ ቤት ከፒያሳ ተነስቶ ጉራራ ከፒያሳ ተነስቶ መገናኛ ሾላ የሆነ ቦታ ስለሄደ ስላመጣ ለሚኩራ ስለገባ ስለወጣ የቀረበ ሐሳብ አይደለም። የከተማው ነዋሪና ተወላጅ በገዛ ከተማው ላይ ሊኖረው የሚችለው ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ተጠቃሚነትና የመወሰን ችሎታና አቅሙ ተገፎ ከመሃል ወደ ዳር ወጥተዋል። ከሀገራቸው ረጅም ዘመን በፖለቲካ ምክንያት ተሰደው ሀገራቸው ላይ ሰላማዊ ፖለቲካ ለማካሄድ ምቹ ሁኔታ ያልተፈጠረላቸው ጭምር ቂም በቀልነታው ኑ እንደ አዲስ እንጀምር፣ አብረን በሰላማዊ መንገድ ሀገራችን ላይ መታገል እንችላለን። ማን አለና ነው እንደዚህ የሚሉት? በጣም ጥቂት ስራ የተሰጣቸው በሚኒስቴር ደረጃ ያሉ እየተመላለሱ ቢዝነስ የሚሰሩ ጀራ የሚበሉ በመንግስት ወይም ነገሩን አለሙን ትተውት በቃ አልፎ አልፎ ኢትዮጵያ ሆሊዴይ ሊድና ልመለስ ካላሉ በስተቀር ማንን ነው የሚሉት? አዲስ አበባ የኔ ናት የሚል የሁለት ጫፍ የቆሙ የተለያዩ ትርክቶችን፣ የሐሰት ትርክቶችን፣ የተሳሳቱ ትርክቶችን በማምጣት ህዝቡን ማለያየት፣ አብሮ የኖረውን ህዝብ አብሮ መቆም እንዳይችል ማድረግና እዛም እዚህም ያለውን የፖለቲካ ትኩሳት ወደዚህ ከተማም ለማስገባት ብዙ ተሰርቷል። ትርክት ማናመጥ ሰው ከኖረበት ካለበት ቦታ ኮንዶሚኒየም ውጣልኝ ተብሎ በወረራ መልኩ ቁልፍ እየተሰበረ ሰባሪዎቹ ማን ነበር? ሰብሮዛ ውስጥ የሚገቡት ማን ነበር? ያንን ትርክት ያመጣው ማን ነበር? ይህንን ስፖንሰር አድርጎ ሲመራና ሲያስመራው መንግስታዊ ሽፋን የጸጥታ ጥበቃ ሲያደርግ የነበረው ማን ነው? የወይዘሮ አዳነች አቤቤና የአብይ አህመድ መንግስት አልነበረም እንዴ? እኛ ይሄ የኔ ነው፣ ይሄ ያንተ አይደለም፣ ውጣ፣ የኔ ብቻ ነው፣ ጥፋ፣ መፈናቀል፣ አንተ ዲነ፣ የበቀል አቲቲዩድ፣ የውጣልኝ፣ ይሄ የኔ ብቻ ነው፣ ሌላው የኔ አይደለም፣ የበስገብገብ ሁሉ የኔ ነው የማለቱን ፖለቲካ ያስተማሩን ያመጡትም እነሱ ናቸው። ቦታ አልነበረውም አዲስ አበባ ላይ። በሰፈር ማንነት ውስጥ ሄደን ከተማዋን ወደዛ ደረጃ አልጎተትናትም። ይሄንን ታግለናል፣ ውስጣችንም ታግለናል። እንግዲህ እንደ አዲስ አበባ ህብረ ብሔራዊ አመራር ያለው የትም የኢትዮጵያ አካባቢ ያለ አይመስለኝም። የከተማው ተወላጅም ያልሆነ ምናልባት ነዋሪ ሊሆን ይችል ይሆናል የፖለቲካ ውክልናን ይዞ መጥቶ ነው በከተማው ላይ እየተወዳደረ የከተማው ላይ ኃላፊ እየሆነ እያገለገለ ያለው። ይሄ ግን ተገቢ አይደለም። የከተማዋን ተወላጅ የከተማዋን ነዋሪ
በፖለቲካ ጉዳይ ላይ ያገለለ ነው። ይሄ ነው መታረም መቻል ያለበት። ይሄው የእሳቸው ፓርቲ ካሙዙን ትምህርትም ስራም ኑሮም ሲቸግረው ላጥ ብዬ ወደ ከተማ መጥተዋል። ከዛ ይሄው የከተማችን የክልል ምክር ቤት አባል ሆኖ ሊያስተዳድረን ነው። ሌሎችም ልክ እንደዚህ የብልጽግና ፓርቲን ብቻ ሳይሆን በዚህም ጉዳይ ላይ እየወቀስን እየጠየቅን ያለ ነው። በእርግጥ ዋናው የአገዛዙ ስርዓት ከመሆኑ አንጻር የአንበሳውን ድርሻ ቢወስድም የተቋሚ ፓርቲዎችም በተመሳሳይ መልኩ የከተማውን ካንዲዴት የከተማውን እጩ የሚያደርጓቸው ከክፍለ ሀገር አካባቢ የሚያመጡት የፓርቲዎቻቸው አባል እንጂ ከተማ ውስጥ ያለውን የከተማ ተወላጅና ነዋሪ የፓርቲያቸው ተወካይ አድርገው በምክር ቤት ውስጥ በአዲስ አበባ ማዘጋጃ ቤት ውስጥ በአዲስ አበባ ምክር ቤት ውስጥ የራሱን ስልጣንና ኃላፊነት የፖለቲካ ሚናውን እንዲወጣ እያደረጉት አይደለም ነው ጥያቄው። ስለዚህ እንደው ለፎቶ አሉ ለመባል ምናምን ነው እንጂ ማንም ስልጣን የለም። ስልጣን ያለው ኦህዴድ ነው፣ የኦሮሚያ ብልጽግና ነው ስልጣን ያለው አዲስ አበባ ላይ እንጂ ሌላው ሰው ስላለ ስብጥር ምናምን። አዲስ አበባ የአዲስ አበባን ስብጥር ከተፈለገ ከክልል የተወከሉ ሰዎች አያስፈልጉት። የሚያስፈልገው ከአዲስ አበባ እዛው ነዋሪ የሆነ ሰው ነው። አዲስ አበባ ነዋሪው ደግሞ ሁሉንም ያሟላል። እነሱ ከሚያስቡት የዘር ከረጢት ውስጥ የወጣ ነው። ሁሉንም ከሁሉም ብሔር ብሔረሰቦች አዲስ አበባ ውስጥ የሌለ ብሔር ብሔረሰብ የለባቸው። ሰላም ጤና ይስጥልን። የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን፣ በዛሬው ልዩ ዝግጅታችን ወይዘሮ አዳነች አቤቤ የ2018 ዓ.ም የ9 ወራት የስራ አፈጻጸም ግምገማ ሪፖርትን በተመለከተ ለአዲስ አበባ ምክር ቤት አቅርበዋል። ሪፖርቱን ባቀረቡበት ወቅት ያደረጓቸው የአደባባይ ንግግሮች አሉ። እነዚህ ንግግሮች ላይ እጅግ በጣም በምክንያትና በእውነት መልስ የሚያስፈልጋቸው ሀሳቦችና ንግግሮች አሉ። እነዚህን ጉዳዮች በተመለከተ ከጋዜጠኛ መታሰቢያ ቀጸላ ጋር በመሆን ወይዘሮ አዳነች አቤቤ የተናገሯቸውን ዋናና መሰረታዊ ንግግሮቻቸውን በምክንያትና በእውነት ምላሽ የምንሰጥበት መሰናዶ ነው። እንዲሁም ደግሞ ራሳቸው ወይዘሮ አዳነች አቤቤ ራሱ አሁን በምናቀርበው የእሳቸውን ቪዲዮና ሌሎችን መረጃዎችና ማስረጃዎችን መሰረት አድርገን በምንሰጠው ምላሽ ላይ እሳቸው ራሱ ወይዘሮ አዳነች አቤቤ እንዲስተናግሬ ነበር ብለው ሁሉ ራሳቸው እንዲጠይቁ ጭምር ነው የምናደርገው። ተመልካቾቻችን እስከ መሰናዶ ፍጻሜ ድረስ አብራችሁን ቆዩን። ይህ የዩቲዩብ ቻናል ከፍ እንዲል እንዲያድግ መረጃው ለብዙ ሰዎች ተደራሽ እንዲሆን ላይክ፣ ሼር እንድታደርጉ ይወዱ እንጠይቃለን። መልካም ቆይታ። ጤና ይስጥልኝ ጋዜጠኛ መታሰቢያ ቀጸላ፣ እንኳን ደህና መጣሽ ወደ ነጋሪ ቲቪ። እንኳን ደህና ቆየህ። ጤና ይስጥልኝ ነጋቸው። መልካም መቲ። ከሰሞኑ በመንግስት ቤት ከፍተኛ የሆነ ዳስ ተጥሏል። በእርግጥ በቴዲ ጉዳይ በተደጋጋሚ የተለያየ ርዕሰ ጉዳዮችን ይዘን ቆይታ ስናደርግ ነበር። የቴዲ ጸበል የረጨው ነገር እንግዲህ ከጠቅላይ ሚኒስትሩ ጀምሮ እስከ ከንቲባዋ፣ ሌሎች ደግሞ በአገዛዙ ስራ ተጠቃሚ የሆኑ ግራና ቀኝ ሁሉ ጨምሮ አላባራም ይሄ ነገርና ያስለፈለፋቸውን ያለው እንግዲህ በባለፉት ቀናት ደግሞ ወይዘሮ አዳነች አቤቤ በአዲስ አበባ ምክር ቤት ባቀረቡት ሪፖርት መሰል ያው ስብ ምን በለው ዛቻ ምን በለው በቃ ቁጣ በተቀላቀለበት መልኩ ያው ስለ ቴዲ ምላሽ ሰጥተዋል። እሱና ደግሞ ሌሎች መሰረታዊ ያነሷቸው ሀሳቦች አሉ። ያው እንዲያሉ ብለን ብቻ ከምንልም ያው የእሳቸውን ንግግርን ይዘን በእውነትና በማስረጃ እንሞግታቸዋለን። ለተመልካች ለአድማጮቻችንም ጋራም በዚህ ጉዳይ ላይ ቆይታ እናደርጋለን እና መቲ ወደዚህ ነው የምናቀናው። መልካም ጥሩ። እስኪ በቅድሚያ እስኪ አንድ የመንደመግቢያ እንዲጠቅመን የእሳቸውን ንግግር እናዳምጥና አስተያየታችንን እንሰጣለን። መቲ የሀሳብ ፖለቲካ ለኢትዮጵያ ያስፈልጋታል። አዲስ አበባ ለሁሉም ነገር እንደ ዋና ከተማ ማሳያ ስለሆነች የሀሳብ ፖለቲካን የተሻሻለ ወይም ደግሞ የተለወጠ የፖለቲካ ባህልን መገንባት አለብን። ከዚህ በፊት ኢትዮጵያን ወደ ኋላ ያስቀራትና ያጎሳቆላት ድሃ ያደረጋት አንዱና ትልቁ ስብራታችን የፖለቲካ ባህላችን ነው። ይሄ ፖለቲካ ባህላችን እስካልተለወጠ ድረስ ገንብተን እናፈርሳለን። ሰዶ ማሳደር ነው፣ መገዳደል ነው፣ የእርስ በርስ ጦርነት ነው። ከዚህ አዙሪት ውስጥ እስካልወጣች ድረስ ኢትዮጵያ ልትበለጽግ እንደማትችል በሚገባ አስረግጦ ይህንን ለአባላቱ፣ ለአመራሩ፣ ለሕዝቡ እያወያየ
ይሄ ማለት ምን እንደሆነ ያስረዳ የመራ ፓርቲ ነው። ሪፖርታቸውን የጀመሩት ወይዘሮ አዳነች አቤቤ ባየነው መሰረት ነው እንግዲህ የፖለቲካ ባህላችንን ቀይረናል ሲሉ ሪፖርታቸውን የጀመሩት። በእርግጥ ከቴዲ ጋር በተያያዘ ብዙ ሰው ትኩረቱን እሱን አድርጓል። እኛ ግን ያው ከዚህ ጀምረን ከስር መሰረቱ ጀምረን ነው የእሳቸውንም ሆነ የፓርቲያቸውን አሁን ላይ እንደ ሀገር እያደረሱ ያሉት አልባሌ ፖለቲካ ዲስኩራቸውን ተገቢ የሆነ ምላሽ መስጠት መቻል ያለብን። ያቀረቡት ዘለግ ያለ ሪፖርት አለ። እሳቸው በወደዱትና በፈቀዱት መልኩ ለአንድ ሰዓት ጥር ምጥን ያለ በቪዲዮ የተቀነባበረ ሪፖርት ነው ለህዝብ ያቀረቡት። እስኪ ከዚህን ጀምር። እውነት ብልጽግና የኢትዮጵያን የፖለቲካ ስርዓትን ባህል ቀይሯል? ሰዶ ከማሳደድ እስር፣ እንግልት፣ የእርስ በርስ ጦርነት ተላቀናል። በሪፖርታቸው መግቢያ ላይ ይሄንን እንደ ጥሩ ክንዋኔ አቅርበውታል። በዚህን ጀምር መቲ። ያው እልም ያሉ ውሸታሞች ናቸው ማለት ነው ከላይ እስከታች። በቃ ይሄን እኮ ነው የሚያሳይ ምን ያህል በውሸት የተጠመቁ የውሸት ምሳሌዎች መሆናቸውን የምታየው። ባይጠቅሱት ደስ ይለኝ ነበር። አዲስ አሰራር ጀምረናል፣ ኮሪደር ምናምን እያሰማመርን ምን እያልን ህዝቡን በዛ ልናጽናናው ወይም ልናፈናቅለው እንደዚህ አይነት አዳዲስ አካሄዶችን በቃ ብልጭጭ ነገሮችን የመስራት ነገር ሞክረናል ቢሎ እውነት ነው የሚባለው። አንደኛ። ሁለተኛ ደግሞ አይ ሁልጊዜ ዝም ብሎ እንትን ከማለት ብቻ ሌላ አይነት አካሄድ ሌሎች ሀገሮችን የመምሰል ነገር ቱሪዝሙን መዝናናቱ ላይ ፎከስ እያደረግን በዚህ አዲስ አበባን አሳምረናታል። ፋይን እንዴ ከእስከ ዛሬ ከነበርን የእርስ በርስ ጦርነት የመጨራረስ ጦርነት የምናምን ምናምን ከሱን ሁሉ እሱን አሻሽለን አዲስ አካሄድ የሚሉት ዋና እነሱ አይደሉ እንደ ይህን ጉዳይ የተሆነውንና ያረፍነውን ኢትዮጵያ ውስጥ ጦርነት እኮ የእርስ በርስ ጦርነት እኮ ህወሓት ሻዕቢያና ደርግ 17 ዓመት ከተዋጉት በኋላ አለ እንዴ በእንደዚህ አይነት ጦርነት? እሱ 17 ዓመት እሱም ቢሆን ራሱን የቻለ ሌላ ዓላማ ያለው እንጂ በድሮን አንዱ ሄደ መንግስት ክልልን የሚጨፈጭፍበት ሳይሆን አገር መገንጠል ወይም ደግሞ ይሄን መንግስት መጣል የሚፈልጉ ኃይሎች የተዋጉበት ውጊያ ነው። አሁን ያለው መንግስት የነሱ የብልጽግናው ሰራዊት መልምሎ ድሮን አስመጥቶ በየቤኒሻንጉል፣ አማራ ክልል፣ ኦሮሚያ ክልል በየአካባቢው እየሄደ ህዝብ የሚገል ነው እና የሚጨፈጭፍ ነው። እንደውም ባለፈው ያው ከራሳቸው ውስጥ ከነበሩ ሰዎች ውስጥ አንዱ በሰጠው መረጃ መሰረት የኢትዮጵያ ህዝብ ከ50 ሚሊዮን በላይ መብዛት የለበትም ብሏል ጠቅላይ ሚኒስትሩ የሚል ነገር ሰጥቷል። እኔ አሁን እሱን ላለማመን ምንም አልቸገርም። ምክንያቱም እነዚህ ጦርነቶች ያለ ምክንያት በየጊዜው እንዲፈጠሩ ስራዬ ተብለው እንዲፈጠሩ አይደረጉም ነበር። በዚህ ደረጃ ላይ 1 ሚሊዮን ህዝብ በጨረስንበት ጦርነት ላይ በማግስቱ አዲስ ጦርነት ራሱ ተዘጋጅቶ ቀድሞ አዘጋጅቶ ምሽግ መሽጎ ውረድ እንውረድ ያለ መንግስት ነው እና ማንን ነው የሚያጃጅሉት? ማለት ከንቲባ ማንን ነው የምታጃጅለው? የትኛውን የእርስ በርስ ቀይረናል? የት ነው የቀየረችው? ሌላ ሀገር ካላቸው ይንገሩን። እኛ የምናውቀው ሀገርና እነሱ የሚሉት በፈጽሞ ስለማይገናኝ እንደው አሩ ነው። ምናልባት ይሄን በመናገራችን አጀንዳ እንሰጣለን ብለው ከሆነ ውሸታሞች ብቻ ናችሁ ብለን ነው የምናልፈው። ሰዶ ማሳደድን አስቀርተናል። የእርስ በርስ ጦርነትን የፖለቲካ ባህልን ሁሉ በኢትዮጵያም በአዲስ አበባ የቀየርንበት ሁኔታ ጭምር ነው። ያው ቀደም ብዬ እንደገለጽኩት የእሳቸውን ንግግርን ተከትሎ ጭብጨባ በሚሰጣቸው ያው በዙሪያቸው ባሉ የብልጽግና ሰዎች ላይ ነው ይህንን ንግግር ያደረጉት። ግልጽ በሆነ ሚዲያና ግልጽ በሆነ ተጠየቅ ባለበት ሁኔታ ላይ ይህን ጥያቄ ይህንን ሀሳብ አንስቶ ቢሆኑ በምክንያትና በእውነት መሞገት ይቻላል። ግን ሀቁና መሬት ላይ ያለው ግን በባለፉት 5 ዓመታትን ብቻ ሳይሆን በባለፉት 8 ዓመታት በተለይ እሳቸውን ሪፖርት መሰረት አድርገን ስንነሳ በባለፉት 5 ዓመታት በእውነትም እሳቸውን ያሉትን ቃል እየወሰድን ሰዶ ማሳደድ በእጅጉ ያየለበት በአደገኛ ሁኔታ መንግስታዊ ማሳደድን ብቻ ሳይሆን መንግስታዊ ሽፋን ያለው ራሱ ገዳይ ራሱ አሳዳጅ የሆነ ከመንግስት አፋኝ ቡድንና አሳዳጅ አሳሪ ባልተለየ መልኩ መንግስታዊ ድጋፍ ያለው ግዙፍ የተለያየ መጠሪያ ስያሜ ጭምር ሁሉ ያለው የተለያየ ስሞችና የተለያየ መጠሪያ እየተሰጠው በሀገር አቀፍ ደረጃ በከተማም ደረጃ አደገኛ ሰዶ የማሳደድ መንግስታዊ የሆነ ወንጀል እየተፈጸመ ነው ያለው።
የፖለቲካ ባህላችን እያየነው ነው። የአደባባይ ሀቅ ነው። ሌላው ደግሞ የእርስ በርስ ጦርነት የሚቀርበትን አሉ። ኢትዮጵያ በታሪኳ መንግስት መሪ የሆነ የእርስ በርስ ጦርነት በባለፉት 5 ዓመታት በዙር በረፍት እንደውም ጦርነት ካልተደረገ ብልጽግና አገር የመራ ሁሉ በማይመስል ደረጃ አንዴ በትግራይ አንዴ በአማራ አንዴ እነሱ ራሱ ወጣንበት በሚሉት ማህበረሰብ በኦሮሚያ ይሄንን ሪፖርታቸውን እያቀረቡ ቀደም ሲል በገለጽንባቸው በትግራይ በአማራ በኦሮሚያ እልም ያለ መንግስት መር የሆነ ጦርነት እየተካሄደ ነው። ይሄ ጦርነት ከሌላ ሀገር አይደለም፣ እርስ በርስ ወንድማማቾች በሆነ መልኩ እየተካሄደ ያለ እልቂት ነው። በዚህ ምክንያት ሚሊዮን ወጣቶች አገር ሊገነቡ የሚችሉ የነገር ተረካቢ ወጣቶች ህይወት ተቀጥፏል፣ ሀብት ንብረት ወድሟል፣ እንደ ህዝብ ተቋስለናል አንዱ ካንዱ በዚህ መንግስት መር በሆነ የእርስ በርስ ጦርነት። እናም ወይዘሮ አዳነች አቤቤ የሪፖርታቸውን መግቢያ ይሄን አድርገው ስለጀመሩት እኛም ከዚህ እንጀምርና በምክንያት እንቀጥላለን። አሁን ደግሞ ይበልጥ አስገራሚው ደግሞ ሪፖርታቸውም እዚህ ጋር ይመጣል። ያው በተዋረድ ነው የሚመጣውና እስኪ ይሄንን ደግሞ ሪፖርታቸው እንስማ። ከሀገራቸው ረጅም ዘመን በፖለቲካ ምክንያት ተሰደው ሀገራቸው ላይ ሰላማዊ ፖለቲካ ለማካሄድ ምቹ ሁኔታ ያልተፈጠረላቸው ጭምር ቂም በቀልነታው ኑ እንደ አዲስ እንጀምር፣ አብረን በሰላማዊ መንገድ ሀገራችን ላይ መታገል እንችላለን። በሀሳብ በእያንዳንዱ ጉዳይ ግዴታ አንድ መሆን የለብንም። በዛ መስማማት ግዴታ አይደለም። ልዩነቶቻችንን ይዘን በብሔራዊ ጥቅሞቻችን ግን ሳንለያይ፣ ምክንያቱም ያለችን ሀገር አንድ ናት፣ ኢትዮጵያ ናት። የኢትዮጵያ ሰላማዊነት ላይ የኢትዮጵያ ብሔራዊ ጥቅሞች ላይ መለያየት አያስፈልግም። ከዛ በመለስ በሆኑ ጉዳዮች ላይ ግን ልዩነቶቻችንን አክብረን በሰላማዊ መንገድ እንተጋገል። ህዝቡ ደግሞ ያዳምጥ። ህዝቡ አዳምጦ ወሳኝ ይሁን። ሀገራቸው በፖለቲካ አመለካከታቸው ተሰደው የራቁ ሁሉ ቂም በቀሉን አስቀርተን ይቅር ባይ ሆነን ወደ ሀገራቸው ገብተው እንዲንቀሳቀሱ አድርገናል። ሆኖም ግን ይላሉ ሪፖርታቸው ላይ እዛ ላይ ሆኖም ግን ባልሆነ መልኩ ሆነው ሄዱ። እኛ ግን በልበ ሰፊነትና በወደ ሰፊነት ይሄን ነገር አድርገናል እና የፖለቲካ እድገታችን ለውጣችን ያመጣነው ባህል ጭምር ነው። ህዝብ ደግሞ አዳምጦ ይፍረድ ይላሉ። ምናልባት ህዝብ ወዳሉት ነገር ከኛም የህዝቡ አካል እንደመሆናችን መጠን ፍርዱን እንሰጣለን። ያ እንዳለ ግን ኑ ብሎ ያስገቡት በሙሉ አሁን የት ነው ያለው? መቴ ማንንም እንግዲህ ሀገር ሰላም ነው ብሎ የመጡት ሁሉ አንዱ አንቺ ነሽና ማን አለና ነው እንደዚህ የሚሉት? በጣም ጥቂት ስራ የተሰጣቸው በሚኒስቴር ደረጃ ያሉ እየተመላለሱ ቢዝነስ የሚሰሩ ጀራ የሚበሉ በመንግስት ወይም ነገሩን አለሙን ትተውት በቃ አልፎ አልፎ ኢትዮጵያ ሆሊዴይ ሊድና ልመለስ ካላሉ በስተቀር ማንን ነው የሚሉት? እንዳለ እንደውም በዚህ ዘመን እንደሚወጣው ቁጥር ወጥቶ ያውቃል እንደ ከኢትዮጵያ ውስጥ? አሁን እኮ አፍሪካ ራሱ ተሞልታለች እኮ በኢትዮጵያውያን ስደት እኮ ተሞልታለች። እናንተ ውይይት ስናደርግ እኮ ሳውዝ አፍሪካ ያሉ ኢትዮጵያውያኖች በጣም በጭንቅ ውስጥ ናቸው ያሉት። ሌላውን እንደው ትተን ማለት ነው። ምንድን ነው የሚያወሩት? እኔ እኮ በጣም እኮ ነው የሚገርመኝ እኮ እኔ በጣም ሁሌ የሚያሳስበኝ ነገር ለህዝብ ያላቸው ንቀት ነው። ለህዝብ ያላቸው ንቀት ባይኖር ኖሮ ምን ይለኛል ሰው እንደዚህ አይነት ቅጥፈት የተሞላበት ነገር ስናገር ይታዘበኛል ብለ ማፍራት አለብህ። ሁለት ነገር ነው፣ ወይ ከባድ የሆነ ንቀት አለባቸው ወይንም ጨርሶ ማሰብ አይችሉም። ሰው ይሄን ሊለኝ ይችላል ብሎ እንደው ይታዘበኛል ወይም ይጠላኛል በዚህ ነገር ይንቀኛል ብሎ አያስቡም። ወይንም ደግሞ ምንም አያመጣም የፈለኩትን እናገራለሁ ብለው ንቀውት ካልሆነ በስተቀር ቂም በቀላቸው ተተምነው ቂም በቀልን ምን አመጣው እዚህ ላይ? ቂም በቀል የሚባል ነገር የለም። ያለው ሀገር ነው። ሀገሪቷን ደግሞ እየገደላችሁ ሀገሪቷን እያፈረሳችሁ ህዝብ እየጨፈጨፋችሁ በጦርነት ምድሪቷን አከልዳም አርጋችሁ ሆደ ሰፊነት ምናምን የኢትዮጵያ ህዝብ ነው እንጂ ሆዱን በመከራ ከነመከራው ሆደ ሰፊነቱን ያሳያለው ለእናንተ። በእርግጥ ከዛም ያለፈ ነፍጥ የያዘም አለ። የእናንተ እኔ የብልጽግና ሆደ ሰፊነት የሚታየኝ የህዝብን ንብረት በመሰብሰብ በማጋዝ በመብላት በመስረቅ መሬት ሁሉንም የኢትዮጵያ አስተዳደር ብለህ ሰጥተው ይሄኛው የኔ ነው ያኛውም የኔ ነው ምናምን ባለ በመቃረም እንደዚህ በመነቃቀም መሬት እየሸጡ በህዝብ ገንዘብ እነሱ መሞላቀቅ መንደላቀቅ
በቃ በመዝናናት ውጭ ሀገር ሄደው ንብረት በመግዛት ምናምን ይሄ ነው የነሱ ሆደ ሰፊነት ሆዳምነት ማለት ነው። ሆደ ሰፊነቱን ትታ ሆዳምነት አለባቸው። ሌላው ደግሞ የኢትዮጵያ ህዝብ ደም ፈሶ አልጠረቁም፣ ሊጠረቁ አልቻሉም። በየጊዜው ደም እንዲፈስ ይፈልጋሉ። ይኸው አሁንም አላቆሙም። እለት በእለት ጦርነት አለ ኢትዮጵያ ውስጥ፣ እለት በእለት ጦርነት አለ፣ እገታ አለ፣ ጭፍጨፋ አለ። በራሳቸው የሚጨፈጭፏቸው አሉ። አያርፉም። በቃ አላሰርፉትም ማህበረሰቡ። በዚህ በጣም ሆዳም ናቸው፣ ሰፊ ናቸው፣ አይጠረቁም። በቃው ብሎ አላዘኑለት። ምንም ሴንሲቲቪቲ የላቸውም። ከዛ ውጭ ያለው እንዳለ ተሰዳደ አይደል እንዴ? ሌላው ሜጃ ያጣ ነው። ሌላው ያው ወይ እስር ቤት ነው ወይ በተለያየ አጎራባች ሀገራት ነው ያለው፣ ወይ እንደኛው የውጭ ሀገር ደግሞ የሚኖር ሰው ደግሞ እንዳለ ልቅም ብሎ ወጥቷል። በጣም ጥቂቶች ካልሆኑ በስተቀር በኢትዮጵያ ትግል ውስጥ በደርግ ጊዜ በወያኔም ጊዜም ችለው መኖር ሰርቫይቭ ማድረግ የቻሉ በአሁኑ ሰዓት ግን ያልቻሉ በቃ ባዶ እጃቸውን አጨብጭበው በስተርጅና እዚህ ሀገር ላይማ እንደዚህ ሆኜ ከመሞት ምናምን ብለው የተሰደዱ እልፍ ናቸው እንዴ። በጣም ግልጽ እኮ ነው። ያንን የኦርቶዶክስ መምህር እኔ አሁን ከሀገሬ ወጥቼ ያው አስረውታል። ይህንን ለምን አለ ብለው ለዳንኤል ክብረት በሰጠው ምላሽ የትም ቦታ ላይ ቢጠሩኝ እዚህ ጎረቤቱ ጋር እንዳለ የትም ቦታ ላይ ቢጠሩኝ ለመውጣት ነው የምፈልገው፣ በዚህ ደረጃ መሄጃ አጥቷል ማህበረሰቡ ብሎ ተናግሯል። እኛ ደግሞ የምንሰማው እነሱ ነው እንጂ እነዚህ ውሸታም ፖለቲከኞችን አይደለም። እና እኔ ያልገባኝ አሁን ይህንን ውሸት ፈብርከው ለዚህ ለራሳቸው ሰዎች ስለተናገሩ ድንገት እንደዚህ አድርገዋል እንዴ ለካ እኛ እኮ ሳይገባን ቀርተን ነው እንጂ እነሱ እኮ ወደ ሰፊ ናቸው። ስለዚህ እውነታቸውን ነው ከነሱ ጋር እንስራ ብሎ ድንገት ሰው ሀሳቡን እንዲቀይር ፈልገው ነው ያልገባኝ ነገር። እሱ እኮ መቼም የሚቀይር ነገር አይደለም። ለምን እነሱ ወንጀላቸውን ማቆም አልቻሉማ? ማቆም እኮ አልቻሉም። አሁን ምርጫ መጥቷልና መድረኩን መከፋፈታቸውን ምናምን ለውጭ ምናምን ለማሳየት ነው እንጂ ከቅጥቀጣቸው አላረፈም ማህበረሰቡ። ልክ ነሽ። ሌላው ደግሞ ምናልባት ያው እነሱ ወደ በኋላም አለ ቪዲዮ እርሳቸውም ያሉት ግን እነሱ በፈጠሩት ይሄ እኔ አንተ የሚል የብሔር ትርክትም አንጻርኛ እዛ ውስጥም ባንገባ ይሄኑ ብለን ሰብስበን አሁን ደግሞ እንደዚህ ሆነ ከሚሉት ምናልባት የሆነ አካል ያንን ቢያወራ በብሔር ማንነት በሆነ ነገር ፈርጀውት የተለመደው ማጥላላት የተለመደው ምናምን እያሉ ምላሽ ሊሰጡ ይችሉ ይሆናል። በዚህ ነው ብለን ግን አሰራን አሳተፍን በሚሉት ነገር ግን በአሁን ሰዓት ላይ እነሱ ነው ብለው ከተቀበሏቸው ውስጥ እንደው የቀረ ስለምኖሩ እነሱ የኔ ብለው በተለየ መንገድ የተቀበሏቸው ሁሉ አሁን ላይ ከማንም ከምንም በፊት ሆነው እነሱን የሚያወግዙት በምክንያትም የኛው ግዘት ነው እነሱም ጭምር እያወገዙ ያሉት። ምክንያቱም ህዝብ ይፍረድ ብለዋል። እንግዲህ በጎራ ካየን በኦሮሞ እንቅስቃሴ ውስጥ ያሉ ተዋጊዎች ሁሉ ጭምር የአደባባይ የፖለቲካ ሰዎች ሁሉ ጭምር በሰላማዊ መንገድም በጦርም ጭምር ኑ ተብለው የገቡት አካላቶች አሁን ላይ በጦርነትና በውጊያው የሚያምኑ ያው ጦርነታቸውን በቀጠሉበት ሁኔታ አሁንም ይሄው የሳቸው አገዛዝ እየተዋጋ ነው ያለው መንግስት መር በሆነ ጦርነት ምክንያት። እንዲሁም ደግሞ የአደባባይ ፖለቲከኞችን በተመለከተ ደግሞ በፊት በምናውቀው መልኩ አሁንም ሄደው ወደዛው ነገር ውስጥ የገቡበት ነው ሁኔታ ያለው። በሌላውም ጎራው ያለው ይሄ ነው። ስለዚህ ብሔርን፣ አካባቢ ማንነትን ባለየ መልኩ ከጫፍ እስከ ጫፍ ያኔ እውነት እንደ ሀገር ለውጥ የመጣ ከሆነ እውነት እነዚህ አሁን አዳነች አቤቤም አብይ አህመድም አሁን ላይ ለውጥ አመጣን የሚሉት የብልጽግና ሰዎች እነሱ እዛ ስልጣን ላይ መጥቶ ከመቀመጣቸው በፊት ያ እንዲመጣ በተለያየ መንገድ ሁሉም በቻለው መልኩ የገባውን ያህል አስተዋጽኦ ሲያበረክት ነበር። ባበረከትኩት አስተዋጽኦ ልክ እንደ ሀገር ለውጥ የመጣ እንደሆነና አስቻይ ሁኔታ ያለ እንደሆነ ብሎ ወደ ሀገሩ የመጣበት በእነሱ መልካም ፍቃድ ሳይሆን ያ እነሱ ኑዋ ያሏቸው ኃይሎች ያመጡት ትግልና በእነሱ ምክንያት የመጣው ለውጥ ያ ጥሪ እንዲመጣ የሚያስገድድ እንጂ አዳነች አቤቤ ስለፈቀደች አብይ አህመድ ስለፈቀደና ስለወደደ አይደለም ያን ጥሪ ያደረጉት። ያን ጥሪ እንዲያደርጉ የሚያስችል ሁለንተናዊ ትግል ሁሉን አቀፍ ትግል ስለተደረገ ጭምር ነው። ያን ጥሪ በወቅቱ ይሄ ባያደርጉ ኖሮ አሁን ላይ ወይዘሮ አዳነችም ሆነ አብይ አህመድ ይሄ አሉ የሚለው ብልጽግና መንግስት እስካሁንም ባልቀጠለ አሁን ላይ ባልተቀመጠ ነበር። ግን ያ ከሆነ ብሎ የመጣው በሙሉ አሁን በመጣበት መንገድ በቻለው አቅም ሁሉ ተመልሶ የሄደበት ሁኔታ ነው የመጣው አይደለም እንጂ
ወጥቶም እዛም ያለ ሁሉ አሁን ላይ በተለያየ መልኩ በስደትና አጋጣሚ ጠብቆ ይህንን ጥሎ ሀገሩን ጥሎ የመውጣት እድል ነው ያለው። የተቀረው ደግሞ እስር ቤት ውስጥ ነው ያለው። ቅድም አንቺ ስትገልጪዋል። አሁን የሚቀርማል የሀሳብ ነፃነትንም አክብረናል የሚሉበት ቪዲዮ አለ። እሱ ላይ በእርግጥ እናንሰዋለን። ግን እንደ ሀገር ይሄ ሁሉ በሆነበት ሁኔታና ቅድም ስትዩ ነበር በመጀመሪያ ቪዲዮ አካባቢ ላይ እነዚህ ሰዎች የሚያወሩት ለማን ነው ብለሻል። እና እኔ ግርም ይለኛል። በእርግጥ እዚያ ያሉት የተቀመጡት ያጨበጭባሉ፣ በሆዳቸውም እየሳቁባቸው ሊሆን ይችል ይሆናል። ይሄ ያደረጉትን ነገር ደግሞ ዋና ያደረጉትን ስብሰባ እጥር ምጥን አድርገው አሳምረው በቪዲዮ አቀነባብረው ለ1 ሰዓት የሚሆን በሁሉም የመንግስት ሚዲያ ያስተላለፉት ሪፖርት ነው። ውስጥ ሆኖ የተናገሩት ደግሞ ውስጡን ለቄስ እንላለን። በዚህ ደረጃ መሸምጠጥ፣ በዚህ ደረጃ ዋና ችግሮቻችንን ሸፋፍኖ ወዴትስ እንደምንስ ሊደረስ ይችላል? እስኪ ደግሞ አንድ ቪዲዮ አለ፣ እሱንም እኔና እንዲሁ እንታዘባቸው መቴና ለታሪክ እንዲቀመጥ ነው እንደዚህ የምንሰራው። ብዙ ሰው አብይ አህመድ የመንግስት ሽመኞች ጨምሮ የሚያደርጓቸው ንግግሮች አምጥተን እንዲህ ስናቀርብ ይገባናል፣ እንረዳለን። ሰዎቹ እያደረሱት ካለ ሁለንተናዊ በደል፣ ግፍ፣ አምባገነናዊ አገዛዝ ስርዓት ድምፃቸውን መልካቸውን ማየት ከናካቴው አይፈልግም። እጭ ምናን የሚለው ነገር አለ። ግን ለታሪክ መቀመጥ አለበት፣ ተጠያቂነት መምጣት አለበት። በአንድ ወቅት በዛን ሰዓት ማን ምን አለ ስንል በምክንያትና በእውነት ነው። ምክንያቱም እኛ በምናቀርባቸው መሰናዶዎች ላይ እንዲሁ ስለወደድን በፖለቲካ አመለካከታችን ስለተለየን ብቻ ሳይሆን በእውነትና በምክንያት ማን ምን አለ ምንስ መልስ ያስፈልጓል የሚለውን ነገር ማስረዳት ጭምር ስላለብን ነውና ተመልካቾቻችንም ይህን ይረዱናል ብለን ተስፋ እናደርጋለን። እስኪ ደግሞ ሌላ ያደረጉት ንግግር አለ፣ እሱን እንስማ። መቴ ወደ አዲስ አበባ መልሰን ካየ ነው ወዲያው ነው የተፈጠረልን አጀንዳ የጥላቻ አጀንዳ ነው። አዲስ አበባ የኔ ናት የሚል የሁለት ጫፍ የቆሙ የተለያዩ ትርክቶችን የሐሰት ትርክቶችን የተሳሳቱ ትርክቶችን በማምጣት ህዝቡን ማለያየት፣ አብሮ የኖረውን ህዝብ አብሮ መቆም እንዳይችል ማድረግና እዛም እዚህም ያለውን የፖለቲካ ትኩሳት ወደዚህ ከተማም ለማስገባት ብዙ ተሰርቷል። የሚዲያ ዘመቻዎች ከሀገር ውስጥ እስከ ውጪ ተደርገዋል። በእነኚህ ሁሉ ከዓላማችን ፍንክች ያላልንም ሚዛናዊ ስለሆነ የፖለቲካ ሀሳቢያችን ሚዛናችን ላይ ነው የቆምነው። ጩኸቴን ቀሙኝ ነው የሚባል ጩኸቱን ቀሙኝ የኔ ናት የእናንተ ናት የሚለው በሁለት ወገን የተወጠረን ያልተገባን ትርክት አርግበን አዲስ አበባ የውልም አድርገናታል። ይሄን ያደረግነው ሚዛናዊ ስለሆን ነው። እንግዲህ መቴ ህዝብ ይፈርዳል ብለዋል። ህዝብ ይፍረድ። የህዝቡ ፍርድ እንዳለ ሆኖ ደግሞ የህዝብ አካል እንደመሆናችን መጠን ኃላፊነታችንም ጭምር ስላለን እንግዲህ በአደባባይ ላይ ወጥተናል የሚዲያ ሰዎች ነንና በዚህ ጉዳይ ላይማ በትክክልና በልካቸው መልስ መስጠት መቻል አለብን። የኔ ናት ያንተ ናት የሚለው ትርክት እንደው ማን ነው የጀመረው መቴ? በአዲስ አበባ ጉዳይ ላይ በራሳቸው እኛ አዲስ አበባ አንድ ከተማ ነች። ቀደምት ጀምሮ የነበረች ነች። ማህበረሰቡ ከሁሉም አቅጣጫ ላይ የመጣ ይኖርባት ያሳደጋት ያለመለማት እነ እቴጌ ጣይቱ እና አፄ ምኒልክ ደግሞ ብዙ ዘመናዊ ነገር የሰሩባት ዘመናዊ ከተማ ያረጓት ያሳደጓት ከተማ ነች። ከዛ በኋላ ማህበረሰቡ ከሁሉም አቅጣጫ እየመጣ አዲስ አበባ የሚባል አስተሳሰብ ሁሉም በፍቅር ተቀብሎ ዋና ከተማ አድርጎ ያንን ሀገር ያንን ከተማ ማሳደግ መሰለኝ የመጡት መንግስታት ሁሉ በየጊዜው ያሳደጓት ምን እያሏት የሁሉ መቀመጫ ያደረጓት። በእርግጥ የፖለቲካ አሻጥር ወያኔ ነው የጀመረው በዚህ ጉዳይ ላይ። የኦሮሚያ ክልል መቀመጫ ትሁን የፌዴራል መንግስት ስር ትሁን ምንም አይነት የአዲስ አበባ ነዋሪው ባለቤት እንዳይሆንባት እነሱ በሚፈልጉት በዘር ኮታ ብቻ የሚፈልጉት ኃይል ከየትኛውም ክልል የመጣ ባለቤት እንዲሆንባት ተደርጓል በፖለቲካው። በህዝብ ደረጃ ላይ ግን እንደሱ ተደረገ በፖለቲካው እንጂ በኑሮ ደረጃ ላይ ግን ትመጣለህ ትኖራለህ። እዛ በቃ ማንኛውም ሰው መጥቶ ቤቴ ብሎ የሚኖርባት ከተማ ነች። ለመጀመሪያ ጊዜ አይደለህም ይሄ ቦታ የአያት ቅድመ አያቶቼ ነው ትወጣለህ ወደ አዲስ አበባ እንደውም እንዳትገባ በተለይ ከአማራ ክልል እየታየ አትገባም፣ የኔ ነው የኛ ነው አንተ መግባት አትችልም፣ እዛ ገብተህ ችግር ልትፈጥር ነው መጤነ ውጣ ተብለህ እየተመለስክ ደብረ ብርሃንና የተለያየ ቦታ ላይ እያረፈ ይመለሳል። ግማሹ ያድራል፣ ግማሹ አባይ በረሃ ብዙ ችግር ነበረበት። ብቻ ግማሹ ይታገታል በመሀል ሲመጣ ያንን የመቁረጥ ማለት ነው ገመዱን የመቁረጥ
ከአካባቢው ከአማራ ክልል ጋር ገመዱን የመቁረጥ ሌላውን ደግሞ እያፈሱ ማስወጣት ከዚህ ከደቡብ አካባቢ መጡት ጉራጌው ምናምኑ እየሰራ ከተማዋን አሳድጎ ኑሮን መስርቶ የሚኖርባትን አሉ የተባሉ ትላልቅ ንግዶችንም የመሰረቱት ሰዎች ከዛ አካባቢ ነቅሎ መጣል። ምን እዚህ ጋር ልማት ያስፈልጋል፣ ይሄ ኋላ ቀር ነው፣ ይሄንን እናጸደዋለን። ስለዚህ ጽዳትና ከተማ ማሳደግ ደግሞ መከልከል አንችልም፣ መንግስት ይሄ ዋናው ስራው ነው ተብሎ ድንገት ውጣ ትባልና ትነሳለ። ከዛ እነሱ አሰማምሮ አጋጊጠው የራሳቸውን ለራሳቸው ሰው ይሸጡታል፣ እጥፍ በጥፍ ይሸጡታል። እነዛ ካሳው እዚህ ግባ ማይሉ ካሳ ይሰጣል። በነገር ላይ ካሳ ለመጀመርና ለመቀነስም ጉቦ አለው። የምትለቀው ያንተ ቦታ ለምሳሌ መስቀል ፍላወር አካባቢ ወይም ኦሎምፒያ አካባቢ ምናምን ከሆነ የኦሮሚያ ክልል ቢሮ ለማስፋፋት ምን እንደሚያክል አይተዋል። ለማስፋፋት ከዛ አካባቢ ያለው ሁሉ ሰው ሲጠርግ ከዛ አካባቢ ላይ የሚነሱ ሰዎች እንዴት ያለ ሄደን የትም ክፍለ ሀገር ሁሉ ሄደን እንኳ አንገዛበትም፣ የቦታውን ዋጋ ታውቀዋል ስትል ጨመር እንድናደርግላችሁ ትንሽ የተወሰነ ሚሊዮን ብር ለእኛ ኮሚሽን የምትይዙልን ነው ምናምን ተብለው አናግሯቸዋል። ስለዚህ እኛ ይሄ የኔ ነው፣ ይሄ ያንተ አይደለም፣ ውጣ፣ የኔ ብቻ ነው፣ ጥፋ፣ መፈናቀል፣ አንተ እንዲህ ነህ፣ የበቀል አቲቲዩድ፣ የውጣልኝ፣ ይሄ የኔ ብቻ ነው፣ ሌላው የኔ አይደለም፣ የበስገብገብ ሁሉ የኔ ነው የማለቱን ፖለቲካ ያስተማሩን ያመጡትም እነሱ ናቸው። ቦታ አልነበረውም አዲስ አበባ ላይ። የአዲስ አበባ ልዩ የሚያደርጋት ከየት መጣህ እንኳን ተብላ አትጠይቅም። ትመጣለህ፣ ትኖራለህ። አካባቢው ላይ ከሆነ የምትሰራው ሰርተህ እዛው ኖረ ገባ ነው አለቀ። አሁንስ በር ላይ አንኳኩቶ ምናምን ይሄ ድሮ የኛ አያቶቻችን ነበርና አሁን ተሰጥቶኛል፣ ሽመልስ አብዲሳ ሰጥቶኛል እና ውጣ ትባላለህ። እና በጣም የሚገርም ነገር የአዲስ አበባ ልጅ አይቶት የማያውቀውን ሰምቶት የማያውቀውን ከአዲስ አበባነት አልፎ ለአፍሪካ ለዓለም ቦታ የሆነችዋን ይችን ከተማ ጭራሽ የሆኑ ሰዎች መጥተው ውጣ አትውጣ ምናምን እንደውም እዚህ ቦታ ያንተ አይደለም ምናምን ሲሉ ድንገት ነው ዱብ ብለው ይሄንን ዱብዳ ያመጡበት ማለት ነው። ከዛ ነው ይሄ የኛ የሚብለው ነው ስለ አዲስ አበባ እና አዲስ አበባንማ የኛ ነው ወሰዱት የሚል ስጋት በሁላችን ውስጥ እንትን ያለው አይናችን እያየ እየቀየሩት ታሪካዊ ህንፃዎችን እያጠፏቸው ቀለሟቸውን ለማጥፋት ትላንትና ከሌ እዚህ ቦታ ኖሮ ነበረ እነ ከሌ ይህንን ሰርተው ነበረ ትላንትና እኮ እንትና የሚባሉ ሰዎች እዚህ ላይ ሰርተው ነበረ። ትላልቅ ነገስታቶች የሰሩትን ነገር የኖሩበትን ነገር አጥፍቶ ሙሉ በሙሉ ከዛ ስም ማጥፋት ማለት ነው። ከነስም አጠራሩ በማጥፋት በልማት ሰበብ ያንን አጠፉት። ከዛ አብለጨለጩት ምናምን ማሳመሪያ መዝናኛ ምናምን ብቻ አረጉት። ከዛ በኋላ እዛ ቦታ ላይ ግን የሚዝናናው ያው ገንዘብ ያለው ወይ ቱሪስት የሆነ ወይ ባለጊዜ የሆነ ባለሀብት የሆነ ባለጊዜ ሀብታምም አሁን ባለሀብት ብዙ ሀብት ለማግኘት ከባድ ነው። ብዙ ጫና ነው የሚደረግብህ በብዙ ነገር እና አተርፋለሁ ብለህ ከስራ የምትወጣበት ነው የኢንቨስትመንቱ ሂደት ማለት ነው። ስለዚህ ለሱም ተው ባለጊዜ ማለት ዝም ብሎ የህዝብ የሀገሪቷ ከሀገሪቷ ካዝና ላይ እንዲህ እየተዘገነ የሚሰጠው ማለት ነው። እንዲህ እየተዘገነ ያስ ተብሎ የሚሰጠው እሱ እንደ ልቡ ቢረጫው ምንም ችግር የለም። ገንዘብ አላወጣበትም። እየሄደ በቤት እየተዝናና በክለብ ላይ እንደዚህ እየበተነ ምን እያለ ምናምን። ድሮ ግን ተሯሩጠውም ሰርተው ይኖሩ የነበሩት ሰዎች ሩቅ ናቸው። አዲስ አበባ ስለሆነ እንቅስቃሴ ያለው ይመጡና 2 ሰዓት ሙሉ ተጉዘው እሱንም ታክሲ ካለ ወረፋ ከደረሳቸው ምናምን መጥተው ትንና ወዲያው ከጨረሱ በኋላ ገና ደግሞ ይጓዛሉ። አይዝናኑበትም። ሰርቫይቭ ለማድረግ እንጀራ ለመብላት ስጋ እንትን የሆነች ነገር እንትን ለመኖር ሰርቫይቭ ለማድረግ መጥተው ሰርተው የሚሄዱበት እንጂ በጣም ብዙ የተፈናቀላል። አሁንም በቦታም ላይ ያለም አለ። እሱም ቢሆን ስትራግል ነው። እንደ ድሮ ወጣ ብሎ ገብቶ ተመልሶ ሰርቶ እንደ ልብ ወጣ ብለ ተፍ ብለ ድሮ አንድ ሰው ሰርቶ 5 ሰዎች የሚያሳድግበት ጊዜ ምናምን አልፏል። እሱ የለም። በጣም ብዙ ታሪክ ሆኖ ያለፉ ብዙ ነገሮች አሉ በኢትዮጵያ ላይ። አንደኛዋ አዲስ አበባ ነች። ታሪክ ሆና ታልፍ እየተደረገች ያለችው እና እሷን ነው። አሁን እንግዲህ 2 ጽንፍ የረገጠ ማን ነው? ምንም 2 የለም። አንድ ብቻ ነው። የኔ ነው የሚለው አንድ ነው። ከዛ በኋላ ህዝቡንም በፕሮፓጋንዳ በምናምንም የሚያስነሷቸው ሰዎች አሉ። ከዛ ግን ወንበሩንም ከንቲባ ለምንድን ነው ከኦሮሚያ ክልሉ የሚመጣልን? የኔ ነው ብሎ ስላሰበው አይደለም። የኛ ስለሆነ እኛ የምንፈልገውን ነገር ብቻ ነው እዚህ ከተማ ውስጥ
ብለው ስላሰቡ አይደል እንዴ ሁሉ ጊዜ ባለስልጣናት ከኦሮሚያ ክልል ብቻ የሚመጣባት? ከዛ በኋላ ማንም አያገባህም ገና ጠርግ ያስወጣሃለሁ ምናምን ብለው ያስተማሩን እኛነትንና ስግብግብነትን ሌብነትንና ዘረኝነትን ጎጠኝነትንና በቀልን ያስተማሩን የብልጽግና ሰዎች ናቸው። አዲስ አበባ ይሄንን አያውቁም፣ መቼም አያውቁም። አሁንም በዚህ አጋጣሚ ነው ይቅር እንባባል። ቅድም ቂም በቀል ምናምን በቀላሉ የሚረሳ ነገር አይደለም ያደረጋችሁት። ወረራ ነው የፈጸማችሁት። ወረራ አዲስ አበባ ህዝብ ላይ ወረራ ፈጽመህ ከዛ በኋላ ህዝቡን ነቅለህ አውጥተህ ጥለህ ከዛ በኋላ አንተ ወርሰህ እንቁልልጭ ምናምን የምትልበት ጊዜ አይቀጥልም። የሆነ ጊዜ ላይ ታሪክ ይቀየራል ተመልሶ። ጣሊያንም 5 ዓመት ቁጭ ብሎ 30,000 ህዝብ በአንዴ በመርዝ ጨፍጭፎ ህዝቡን ጣሊያንኛ ካልተናገርክ ብሎ የራሱን ቦታዎች ይዞ 5 ዓመት እኮ ኖሯል። ከዛ በኋላ ግን ታሪክ ነው እሱ። ጣሊያንም ታሪክ ነው። እንደገና ተነስቶ የአዲስ አበባ ህዝብ የኢትዮጵያ ህዝብ እንደገና ተዋግቶ አድኖት አዲስ አበባ ራሷን አድናለች። በዛ ሁኔታ ላይ አሁንም ከየትም መጣ ከየትም እኛ ሁሉም ኢትዮጵያዊ ነው። የሁሉም ከተማ ነው የምትሆነው። የሁሉም ከተማ የኔ ብቻ ነው ብሎ የአንድ ዘር በላይነት፣ የአንድ ዘር ባለስልጣን፣ የአንድ ዘር ባለሀብት፣ የአንድ ዘር ሌላውን መጤ፣ በዚህ ላይ ደግሞ ከመጤነትም መጤም እኮ አንድ ነገር ነው። ጠላት አርጎ እንደማየት የበቀል አመለካከት የመሳሰሉትን መርዝ ሲተክሉት የነበረውን ነገር ይውጡታል፣ መልሰው እነሱ ይውጡታል። ይሄ ጊዜ ያልፋል፣ የማያልፍ ነገር የለም። እና አዲስ አበባን መልሰን ሪከቨር እናደርጋታለን። ተቀምጠን አንቀርም። አሁን እኮ ተቀምጠናል። ምንም አለ አትበል አለ። ግን ማን ነው ምንድን ነው የሚያደርገው? ማን ነው? የአዲስ አበባ ህዝብ ምን መብት አለው? ቀና ብሎ መሄድ ይችላል ወይ? መናገር ይችላል ወይ? መተንፈስ ይችላል ወይ? ዛሬ ከነገ ቤት ፈረሰብኝ ያልፈረሰብኝ ውጣ አሉኝ አላሉኝ ብሎ ተሳቆ የሚኖር አዲስ አበባ ህዝብ እየኖረ አይደለም። ከቀኝ ግዛት የማይተናነስ ኑሮ ነው እየኖረ ያለው። እና ይሄ ጊዜ ይለወጣል። በዚህ የሚቀጥል አይደለም። ትክክል ብለሻል። እንደውም በንግግርሽ መሀል አንድ ነገር ስትይ ወደኋላ መለስ ብዬ ነገሩን ለማገናኘት ከአእምሮ እየታገልኩ ነበረ። ጣሊያን ብለሽ ነበረ። ደግሞ ይህንን አሉን ብለው ነገ የሚሰጡን መልስ የምንጠብቀው ነገር እንዳለ ሆኖ ጣሊያንም እኮ መንገድ ይሰራ ነበር እኮ የጣሊያን መንገድ እኮ ይባላል እኮ። የጣሊያን አስፓልቶች፣ የጣሊያን መንገዶች፣ የጣሊያን ህንፃ፣ የጣሊያን ሰፈር እንላለን። ግን ጣሊያን ህንፃ ስለገነባ ጣሊያን መንገድ ስለገነባ ያ የመጣበት ዓላማና ያደረሰውን በደል የምንዘነጋው አይደለም። ስለዚህ የሚሰሩ ነገሮች ሊኖሩ ይችላሉ። ለመስራት ደረጃ ለማልማት ደረጃ ጣሊያንም አልምቷል። እና እቺ ነገር መታብኝ ነውና ቆንጆ እንደውም ካነሳው አይቀር ጣሊያን መጥቶ ያው ቀኝ ገዢ ነው፣ ጠላታችን ነው። እሱ የሚቀየር ነገር የለም። ተዋግተንም አባቶቻችን እናቶቻችን ዋጋ ከፍለው ተርፈናል። ከዛ ታሪክ ሆኖ ግን ጣሊያን ሲሰራ በከተማ ላይ ሲወጣ የአዲስ አበባውን ህዝብ ልክ ነው ጨፍጭፏል። ጭፍጨፋውም አልቀረልንም። በአሁኑ ውጡ ይሄን ቦታ ላይ ምናምን ሂዱ ወደ ሌላ ክልል ምናምን ብሏል አላለም እኮ። የአዲስ አበባ ህዝብ እዛው ነው እኮ የገጠመው ስላለ ማለት ነው ቦታው ላይ። አሁን እኮ ከቦታው ላይ ነው የምትነሳው መጀመሪያ። ትክክል ነሽ። ይሄ ራሱ ቆንጆ ለንጽጽር የሚቀርብ ነገር ነው የሚሆነው፣ የሚያወያይም ጭምር ነው የሚሆነው። ያ እንዳለ ደግሞ ሌሎች የሚያሻቸው መሰረታዊ ነገሮች አሉ። ሲጀምር ትርክቱን ያመጣው አሁን ላይ ያሉት እሳቸውና የእሳቸው መንግስት ነው። በዚህ ሂደት ውስጥ ደግሞ ቀንደኛ ተሳታፊ ከነበሩት ውስጥ አንድ ወይዘሮ አዳነች አቤቤ ናት። አብይ አህመድ በፓርላማ ላይ ወጥቶ ደጋግመን ስንሰራ ነበር። በከተማው ላይ ኦሮሞ ጠላ ራሳቸው ባመጡት ትርክቱን አምጥተውት ገና የመጡ ሰሞን ከኮንዶሚኒየም ሁሉ አጠናት እየተሸከሙ ውጣ የኔ ኮንዶሚኒየም የኔ ቦታ የአባቴ መሬት ምናምን እየተባለ ሰው ከተማው መሀል ላይ ጫፍ ላይ ሁሉ ሲደረግ የነበረው በሳቸው ጊዜ አልነበረ እንዴ? በዚህ በባለፉት 5 እና 6 7 ዓመት አልነበረ እንዴ? ይሄን ትርክት ማን አመጣው? ሰው ከኖረበት ካለበት ቦታ ከኮንዶሚኒየም ውጣልኝ ተብሎ በወረራ መልኩ ቁልፍ እየተሰበረ ሰባሪዎቹ ማን ነበር? ሰብሮ እዛ ውስጥ የሚገቡት ማን ነበር? ያንን ትርክት ያመጣው ማን ነበር? ይህንን ስፖንሰር አድርጎ ሲመራና ሲያስመራው መንግስታዊ ሽፋን የጸጥታ ጥበቃ ሲያደርግ የነበረው ማን ነው? የወይዘሮ አዳነች አቤቤና የአብይ አህመድ መንግስት አልነበረም እንዴ? ቅድም ደግሞ አንቺ ጥሩ አድርገሽ ያስቀመጥሽው ነገር አለ። እነሱ በፈጠሩት ትርክት ራሳቸው ወይዘሮ አዳነች አቤቤ በበላይነት የምትመራት ሊዲያ ትባለው አለቋ አዳነች አቤቤ ናት። እሷ የምትመራው የጸጥታ ደህንነት የሆነ ምናምን የሚባለው ቢሮ ከዚህ በፊት ደጋግሜ ብየዋለሁ። በቁጥር በግራፍ አስቀምጠው ወደ ከተማ ውስጥ አመት በዓል ሲመጣ ሰዎች እንዳይገቡ
ደብረ ብርሃን ላይ የተለያዩ መግቢያ መውጫ ላይ ማንነት በተለየ መልኩ ወደ ከተማው እንዳይገባ ያደረገው መንግስት አይደል እንዴ? ይህን ትርክት ማን ፈጠረ? ክልከላውን የሚፈጽሙት እነሱ፣ ትርክቱን የሚፈጥሩት እነሱ። ከከተማው ወደ ከተማው እንዳይገባ ከከተማው እንዳይወጣ ማንነትን ምንነትን በለየ መልኩ እነሱ አይደል እንዴ ሲያደርጉት የነበረው? የሚፈልጉትን ትርክት አልፎ ተርፎ በግድ ህፃናቶችን ማፍ መፍቻ ቋንቋቸው ባልሆነ እነሱ የፈቀዱትና የወደዱት የነሱን ትርክት መዝሙር እንዲዘመር አድርገው የከተማው የመጀመሪያ ደረጃ ትምህርት ቤቶች አንድ ሰሞን የግርግር የረብሻ ማዕከል ያደረጉት ወይዘሮ አዳነች አቤቤ የሚመሩት ትምህርት ቢሮ አልነበረም እንዴ? ማን ነው ትርክቱን የፈጠረው? ብዙ ማለት እንችላለን። ከተማው ላይ የኔ ናት ያንተ ናት የሚለው ነገር ይዘው የመጡት እነሱ ነው። ሌላው ደግሞ ተካራካሪ ወገን እኮ እነዚህኞቹ የኔ ናት ያንተ አይደለችም እኮ የሁላችንም ናት እኮ ነው። ደግሞ በዛኛው ወገን እሳቸው ያሉት እንኳን እሳቸው በፈጠሩትና መንግስታቸው ባመጡት ያልተገባ ትርክትና ውጥንቅጥ ፖለቲካዊ ቁም ስቅል ባየነባቸው ጉዳዮች ላይ በአንድ ወገን እኮ ሲነሳ እኮ ያለው ሀሳብ እኮ ምንድን ነው? እኔም አንቺም ሌላው ብዙዎቻችን የምናነሳው ከተማው ሁሉም መናገሻ ናት። በተለይ ደግሞ የከተማው ነዋሪና ተወላጅን ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ በሆነ መልኩ በተፈጸመ እልም ያለ መንግስታዊ ውንብድናና አሻጥር የከተማው ነዋሪ ተወላጅ ተገሏል፣ በደል ደርሶበታል። ባልተገባ ትርክት የኔ ናት የሚሉ አካላቶች በሙሉ በተግባርም በህግም የነሱ እንዲሆን ተደርጓል እኮ ስንል የነበረው። ይሄ በሆነበት ሁኔታ ዛሬ ወይዘሮ አዳነች እኔ ምናልባት ለኔ ለልጅ ልጆቻችን የሆነ ጊዜ ይሄንን ነገር እንደ ቪዲዮ ቢቀርብ ለዚህ ነው ቅድም የምለው በእንዲህ መልኩ ካልተመለሰ አሁን ወይዘሮ አዳነች እኛም በህይወት አለን። እሳቸው ከአንድ ከሁለት ቀን በፊት ንግግር አድርጋሉ፣ እኛም ዛሬ ተናግረናል። ይሄ ነገር መሬት ላይ ያለው ሀቅ አለ። ለአድማጩም ለተመልካችም ለታሪክ ፍርድ ሆኖ ይቀርባል። ስለዚህ ነው የነዚህ ባለስልጣናትና የሹመኞቹ ንግግር መናቅ አያስፈልግም፣ በእውነትና በምክንያት መጋፈጥ አለብን የምንለው። ይሄ እሳቸው ንግግር የኛም ንግግር ለታሪክ ይቀመጣል እና ይህን ሁሉ ምስቅል በከተማ ላይ ፈጥረው አሁንም በዛው ሂደት ውስጥ ሆነው መልሰው አሁን የተፈጠረ የዛና የዚህ ትርክትን አርቀን አስተካክለን ከተማዋን እንደ ስሟ ያበበች የበለጸገች አድርገን እየሄድን ነው ያለ ነው ሲሉ በጣም ነው የሚገርመው። መቴ በአንድ ወቅት እንደዚህም አይነት ሰዎች ነበሩ በኢትዮጵያ ላይ። በአንድ ወቅት እንደዚህ አይነት ሰዎችም ነበሩ፣ እንደዚህም ይሉ ነበረ። የዛሬን አያርገውና እያለን እኮ የምንነጋገርበትም ጊዜ ይመጣል እና ለዚህ ነው አንተ እንዳልከው ታሪኩን መቀመጥ ያለበት፣ ንግግራቸው መቀመጥ ያለበት የሚቀጥለውን ትውልድ ያስተምረዋል፣ ራሳችን እንድንመለከት ያደርገናል። በተጨማሪ ደግሞ በአንድ ወቅት ከተማ አገር ሰጥሃቸው አገር አስተዳደር ብላቸው ከተማ እየመረጡ ይሄኛው የኔ ነው የብቻዬ፣ ሌላኛው ያኛው ግን ያኛውም የኔ ነው ግን ይሄኛው ደግሞ የብቻዬ ነው የሚባልበት ጊዜ ነበረ የሚለውን ታሪክ ነው ይዘን የምንሄደው። ለምን ታሪክ ነው ኢትዮጵያን እየመራት ያለው ከኋላም ከፊትም ከምንም እና ታሪክ ይህንን ደግሞ ከባድ ታሪክ እየጻፉ ስለሆነ ይህንን ታሪክ በዚሁም ተከራክረናቸው ኖረን ተከራክረናቸው ለሚቀጥለው ትውልድ ደግሞ ታሪኩን የምናስተላልፍበትም አንቀጽ ነው። ለዛ ነው በደንብ መነጋገር ያለብን ማለት ነው። እንደው እንደዚህ እውነት ነው ብለን እንዳናልፋቸው ሁሉንም ነገር በአግባቡና በስርዓቱ ልክ እንደዚሁ እየገለጽን ማስቀመጥ መሄድ መቻል አለብን። እስኪ ደግሞ አንድ ቪዲዮ አለ ሌላው ልክ እንደዚህ የተናገሩበት፣ እሱንም እንመልከት። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ? ለገጣፎ ጨዋታው ግልጽ ነው፣ ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው፣ ቁልፍ ስላስረከብን ጠርተን እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ። ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም፣ የሰራነው ለነሱ ነው። ያው መግቢያ ላይም እንዳልኩት እጅግ ለምንወደው ለምናከብረው የብዙዎቻችን የኢትዮጵያን ድምጽ ስለሆነው ሀቀኛው ድምፃዊ ቴዎድሮስ ካሳሁንን አስመልክቶ የተሰጠ ምላሽ ነው። ቴዲ የተናገር ማለት ቴዲ በኪነ ጥበብ ስራው ያቀረበልን ነገር የእያንዳንዳችን ብሶት እንጂ የቴዲ አፍሮ የግል ብሶቱን ብቻም አይደለም።
በእርግጥ እሱም የከተማዋ ነዋሪና ተወላጅ እንደመሆኑ መጠን የራሱን ህመምን ብሶት ነው እስከ መቼም ድረስ ሲል እዛ ዳስጣል ላይ ወደ መግቢያው አካባቢ የገለጸው ሀሳብ እንዳለ ሆኖ ይሄንም ብለዋል። አሁን እዚህ ጋር ማየት መቻል ያለብን እና መነጋገር መቻል ያለብን ከመሃል አውጥተው ዳር አደረጉን ስንል አሁን ይኸውልሽ በፈለጉት መንገድ ሄዱ። ከአብይ አህመድ ጀምሮ የቁራጭ ወጥ ነው ሲለን ከረመ። ሹመኞቹም ወጡ። ያሉት በሙሉ ሀሳባቸውን በሙሉ አመጡ፣ አቀረቡ፣ ተናገሩ። ምንም በቃ በድምፃዊ ቴዎድሮስ ካሳሁን የቀረበውን የጥበብ ስራና እውነተኛን ሀሳብ መመከት ማስቀረት የሚችል አንዳችም ጥብ የሚል ነገር ማቅረብ አልቻሉም። ህዝብም ጆሮም አልሰጣቸውም። አሁን ጉዳዩን ግላዊ ያደረጉት። ይሄ የተደበቀ ነገር አይደለም። ድምፃዊ ቴዎድሮስ ካሳሁንም ሌሎችም ማናቸውንም በተለያየ አካባቢ ወጣ ብሎ መኖሪያ ቤቶች አንዳንድ ነገሮች ሊኖራቸው ይችላል አላቸውም ጭምር። ክርክሩ እሱ አይደለም እየሆነ ያለው። ስለ መኖሪያ ቤት አይደለም ቴዲ አፍሮ እየቀነቀነ ያለው። ለታሪክ እንዲቀመጥ የምንናገረው ንግግር ምን ያህል መሰረት እንደያዘ ተመልካቾቻችን እንዲረዱ መቲ ሌላው አይደለም። እኔና አንቺ የዛሬ ሳምንት በሰራ ነው ፕሮግራም ላይ ከመሃል አውጥተው ዳር አደረጉ ስለተባለው ነገር አብይ አህመድ ወደ ስልጣን ሲመጣ የተደረገለትን አቀባበል፣ ከዛ የተደረጉትን ግድያዎች፣ ሂደቶች የአብይ አህመድን እያንዳንዱ ንግግርን መሰረት አድርገን ፖለቲካዊ በሆነ አሻጥር የከተማው ነዋሪ ከመሃል ወጥቶ ዳር እንዴት እንደሆነ ፖለቲካዊ የሆነ ግድያ እንዴት እንደተፈጸመበት ፖለቲካዊ የሆነ ግድያ እንዴት እንደተፈጸመበት ለማሳየት ሞክረናል። ቴዲም ሲናገረው ሲዘፍነው ሀሳቡንም ሲገልጸው ይሄው ነው ስንል ተናግረናል እንጂ የሆነ ሰው መኖሪያ ቤት ከፒያሳ ተነስቶ ጉራራ ከፒያሳ ተነስቶ መገናኛ ሾላ የሆነ ቦታ ስለሄደ ስላመጣ ለሚኩራ ስለገባ ስለወጣ የቀረበ ሀሳብ አይደለም። አሁን ወደዚህ ጠምዝዘው ሊያመጡት ይሞክራሉ። እኛ ግን ያለነው እየተናገርንም ያለነው የከተማው ነዋሪና ተወላጅ በገዛ ከተማው ላይ ሊኖረው የሚችለው ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ተጠቃሚነትና የመወሰን ችሎታና አቅሙ ተገፎ ከመሃል ወደ ዳር ወጥቷል። መሃል ላይ ሆኖ በፍቅር ሰበኩንና ሲል ቴዲ አፍሮ የተነገረን ነገር ነበር። አብይ አህመድ ሲመጣ አገዛዙ ስራ ሲመጣ የነገረን ነገር ነበር። በአደባባይ ስለ ኢትዮጵያ፣ ስለ አንድነት፣ ስለ ህዝቦች መተሳሰብ መሬት ላይ ጠብ የሚያል የሚገርሙ ድንቅ ንግግሮች ተናግሮ ነበር። ያ ንግግር የከተማውን ወጣት በፍቅር ሳቡ። ከየትኛውም በላይ መጣውበት ወጣውበት ከቡራየውም ከአሸዋ ሜዳም ከዚህም መጥቶ መንግስታችን ይከላከሉልናል ብሎ እንደ መከታ ከጠራቸው ከተማው ላይ የጦር አዋጅ እንዳወጀ ኦሮሞ ጠል አለ ብሎ እንደተናገረው ሳይሆን መጣውበት ከሚለውም በሻሻም ሳይሆን ማንነቱን፣ እምነቱን፣ ብሔሩን የአብይ አህመድን ሳይቆጥር የከተማው ወጣት ቅድም ባልኩት አግባብና ትክክለኝነትን ነገር መነሻ በማድረግ ወጥቶ በፍቅር በአደባባይ የተቀበለው መሃል ከተማ ላይ የከተማው ወጣት ነው። ሲቀበሉ ዝም ብሎ ብቻም አይደለም ቦምብ ተወርውሮበት ጭምር ነው። ከዛ በኋላ ግን የከተማው ወጣት፣ የከተማው ተወላጅ፣ የከተማው ነዋሪ እንዴት እየተገፋ አሁን ዳር ሆኖ የፖለቲካ ተመልካች ሆነ። በዚህም ብዙ ኪሳራ ደረሰ። ጥያቄው ይሄ ነው እንጂ የመቲ መኖሪያ ቤት ከፈረንሳይ ወደ መርካቶ፣ የልነቅ መኖሪያ ቤት ከመርካቶ ወደ ፈረንሳይ ወይ ደግሞ ከመርካቶ ጉራራ ቅድም እንዳልኩት የሆነ ቦታ ላይ ቤት ስለሰራ ስለሄደ ስለመጣ ኮንዶሚኒየም ያኔ በጣዛ ስለተካሄደ ስላልተካሄደ ተጨፍሮ ተደግሶ ስለመጣን ስለወጣን ስለገባ ጥያቄው እሱ አይደለም። አሁን አዙረውት ወደዚህ ያመጡት። በዚህ ጉዳይ ላይ ያለሽ ምንድነው መቲ ምላሽ? ምንም የማይገናኝ ነገር ነው። በቃ ቴዲ ያው መልስ አሳጥቷቸዋል፣ እረፍትም አሳጥቷቸዋል፣ እንቅልፍም አሳጥቷቸዋል። ስለዚህ እነ ቴዲ እና ወይም ሌሎች ሰዎች ለገጣፎ አካባቢ ሄደው ስለኖሩ እኛ ከዚህ እያፈናቀልን ወደ ጫፍ ላይ የምንልካቸው ሰዎችን በተለየ እኛ ስናደርገው ነው እንጂ ምንድነው ልዩነቱ ነው? በጣም ብዙ ልዩነት አለው። አንደኛ አላስፈቀዳችሁም፣ በጉልበት ነው ያደረጋችሁ፣ አልጠየቃችሁም። ሁለተኛ
እዛ ሄደው ለመኖር የሚፈልጉ ሰዎች እዛ ሊያስኖራቸው የሚችላቸው በቂ ነገሮች ያስፈልጓቸዋል። ሰዎች ከከተማ ወጥተው መኖር ከፈለጉ ከተማም ቤት ሊኖራቸው ይችላል። እንደገና ደግሞ መኪና ይኖራቸዋል ሲፈልጉ የሚመላለሱበት፣ ካደጉበት፣ ከቤተክርስቲያን ከሚሄዱበት፣ ከሁሉም ነገራቸው የሚለዩ ከሆነ ሙሉ በሙሉ ለመኖርም ሳይሆን እዛም እዚህም የሚሉበት ነው። ይሄ እንደዚህ አይነት ነገር የለም። ይሄ አሁን ከነቴዲ ጋር የሚወዳደር አይደለም። በዚህ አጋጣሚ እነቴዲም ሌሎችም እዛ አካባቢ ቤት ገዝተው ሲኖሩ የነበሩት አብዛኞቹ ለቀዋል። ለምን? እዛ አካባቢ ጥቃት ደርሶባቸው ተገፍተው ለቀዋል። አካባቢ በቃ አለቀ። ግርግር ሲኖር ባለፈው በአጫሉም ሞት ጊዜም ግርግር ተፈጥሮ ነበር። በዛ ተነስቶ እዛ አካባቢ መኖር ስለማልቻሉ ለቀቁ። ሌሎች ጫፍም አካባቢ በእንደዚህ አይነት ችግሮች ካሉ ሀሳብሽን ትቀይሩ ያለሽ መቲ ያ ግርግርና ለቀው ለመምጣታቸው ቅድም ስናነሳው የነበረው ሀሳብ ነው። እነሱ በፈጠሩት አልባሌ ፖለቲካዊ የኔ ያንተነ ትርክት መነሻው እሱን ለማለት መነሻው እሱ ነው። ራሱ ጠቅላይ ሚኒስትሩ ኦሮሞ ጠል ማህበረሰብ አለ ሲባል ምናልባት ይሄን በዋነት የሰሙ ሰዎች ይቆጣሉ። ኧረ እንዴት ምናምን ብለው ሊቆጡ ይችላሉ። ወይም ራሳቸው ያደራጃቸው ወጣቶች ናቸው ያንን የሚያደርጉት። ከዛ ምን ቴዲም ጋር እኮ ቤቱ እኮ ሄደዋል፣ ታውቃለህ አይደለ? ቤቱ ሄደዋል፣ ሌሎቹም ጋር እንደዛው። ስለዚህ ተነስተው ለቀው መጥተዋል። ስለዚህ ይሄ ምሳሌ ሲጀምር አይሰራም፣ ፈጽሞ አይሰራም። አንደኛው በዚህ ምክንያት፣ ሁለተኛ ሌሎቹ ገዝተው በፈቃደኝነት የተሻለ ቦታ ሰፊ መሬት ፈልገው፣ እነዚህ ትንሽ የጎጆ ፒያሳ ያለው ሰው ያ ማለት ሀብት ነው ለሱ። ሎኬሽኑ ቦታው ሀብት ነው። ወጣ ብሎ አንዲት ነገር ሰርቶ ይመጣል። ወዳ ብሎ ቢፈልግ ደልሎ ቢፈልግ ተሸክሞ ቢፈልግ እንትን ብሎ እዛ በዛ በዚህ ተሯሩጦ እሱን ሁሉ ነው ቀማሙትና ሩቅ ቦታ ማያውቀው ያለበትን እነዚህ ነገሮች ሊሰራበት የማይችልበትን ልክ ነው። ከተማ አዳዲስ ከተማ ሊገነባ ይችላል። ጥሩ ነው፣ ችግር የለም እኮ። ግን ምንም በሌለበት ሁኔታ ነው ወስደው የጣሉት ማለት ነው። ከጣሉት በኋላ ያንን ቦታ ላይ የሚገባውን ሸጦ ቢወጣ ግለሰብ ስንትና ስንት ብር ሊያገኝ እንደሚችል ይታወቃል። እሱንም ላለማድረግ ነው አብዛኛው እዛው ቦታ ላይ መኖር ይሻለናል በድህነት ያሉት። እነሱ ግን በትንሽዬ ነገር ወስደው ከጣሏቸው በኋላ ያንን ቦታ አጸዳርተው በጣም ብዙ ሚሊዮን ብር ሸጡት፣ በብዙ እጥፍ ሸጡት፣ ለወዳጆቻቸው ሰጡት። በዋናነት ደግሞ ከጀርባ ደግሞ ራሳቸው የሚያስተዳድሩበት የንግድ ተቋማት ከፈቱበት። ይህን ደግሞ ራሱ ጠቅላይ ሚኒስትሩ እኛ በንግድ መሳተፋችን ልክ ነው፣ መንግስት በንግድ መሳተፍ አለበት፣ አለዛ የሀገሪቷ ኢኮኖሚ አይሻሻል ምናምን የሆነ ነገር አለ። ስለዚህ መንግስት ቢዝነስ ነው እየሰራ ያለው፣ ንግድ ነው እየሰራ ያለው። ቢዝነስና ንግድ ሲሰራ ግን ከህዝቡ እየቀማ እየዘረፈ ነው፣ እየሰረቀ ነው፣ በሌብነት ነው። መንግስት የምንለው ቡድኑን ነው፣ ደግሞ ሀገር አይደለም። ሀገርማ ሀብታም ብትሆን ሀገር ብትሆን ኢንቨስትመንቱን የምትሰራው ጥሩ ነው። ግለሰቦች፣ ቡድኖች ቢዝነስ እየሰሩ ነው። ድሃውን እያፈናቀሉ ይጥሉትና መሬቱን እየሸጡ እንግዲህ የኢትዮጵያ መሬት ጠቅላላ የመንግስት ሀብት ነው እንደምታውቀው። ያንን እየሸጡ ዘመድ እያፈሩበት የራሳቸውን ኢንቨስትመንት ምናምን እያደረጉ ከዛ እነሱ ሀብት እያካበቱበት ነው ያሉት፣ እየተንሸራሸሩበት ነው ያለው። እዛ አካባቢ ይኖር የነበረው ሰው አያየው፣ አይመጣም፣ አፎርድ አያደርገውም። እዛ አካባቢ ለመዝናኛም ቦታ ላይ መጥቶ ሊዝናን አይችልም፣ አፎርድ አያደርገው። ከመጣ እንደምንም ብሎ ከዛ ከሩቅ ቦታ 2 ሰዓት ተጉዞ ምናምን ከመጣ ምናልባት የዓመት ንግስ ቤተክርስቲያን ወይ መስጊድ ወይ ምናምን መሄድ ያለበት ጉዳይ፣ እነዚህ መንፈሳዊ ነገሮች የማይቀርበት እሱ ተፈቀደለት ነው። ነገ ደግሞ እሱም እየታየ ሊባረር ይችላል። እዚህ አካባቢ ነዋሪ አይደለም ሊመጣ ይችላል። ለምን? የሆነ አፓርታይድ የሚመስል ቆሻሻ ነገር ይዘው ስለመጡ ማለት ነው። ስለዚህ ምንም አይገናኝም። እኛ ቁልፍ ስለሰጠ ቁልፍ አልሰጣችሁም። አብዛኛውን ዝም ብላችሁ ነው የጣላችሁት። በየአዳራሹ በየምናምኑ ታች ኮንዶሚኒየም ስር ላይ የሚሰሩ ለሱቅ ለምናምን የተቀመጡ ቦታዎች ላይ አንድ ላይ ከምራችሁ፣ አንዳንዶቹ ደግሞ እነዚህ ተገጣጥሞ በአንድ ቀን ምናምን በሚሰሩ ቤቶች፣ አንዳንዶቹ ደግሞ ገና ምንም ቦታ የላቸውም፣ ቤት የላቸው። ልክ አሁን እኮ እዚህ ነገር ላይ ራቅ አድርገን ሰጠናቸው እንጂ ቁልፍ ግን ቤት ሰርተን ሰጥተናል ምናምን የሚለውን ኮንፈርም ላይ ያደረጉ ነው። ምንም አይገናኝም። እልቁ ነው ከዚህ ውስጥ ማውጣት የምችለው ግን ቴዲ በቃ እንዴት መኖሪያ ቤቱን የእሱ መኖሪያ ቤት ሄዶ እዛ ጋር ለገጣፉ ኖሯል፣ እሱ አድርጎታል ምናምን። ስለዚህ እሱ ከቴዲ ራስ ላይ መውረድ አለመቻላቸው ብቻ ነው የሚገርመኝ። ከሱ ላይ መውረድ አልቻሉም። በቃ በኑሮ በህይወት ውስጥ ደግሞ ገቡ ጭራሽ ማለት ነው። ይሄ ደግሞ የሚያሳየው በጣም ስለተናደዱበት የሆነ ነገራቸውን ስለበጠሰው እንዳያጠቁት ማህበረሰቡ፣ ዓለም አቀፍ ማህበረሰብ ሁሉም መጠንቀቅ አለበት የሚለውን ነገር ነው ያዝኖት መስጠት እንፈልገው።
ሌላው ግን ያው እኛ ስንለው ነው ምናምን የሚለው ነገር ተው። እናንተም አላላችሁትም፣ ቁልፍም አልሰጣችሁም። የሰጣችሁም ለትናንሽ ቪዲዮ ለሰራችሁባቸውን ሌላውን የመጥረግና የማስወገድ ነው። ሲጀምር ሳይሰራ ነው የተነሱት። ሳይሰራ ተሰርቶ እኮ አይደለም፣ ሳይሰራ ነው አብዛኛው የተነሱት። ከዛ ውጭ ግን አብዛኛው ነገር ጥላቸው ምንም ዋና ባላባቶቹ እነሱ ናቸው። ስለዚህ እነሱ ነገ ይጠየቁበታል፣ መልስም ይሰጡበታል ብዬ ነው የማስበው። ቴዲን ለቀቅ ያርጉት። ግን በቀላሉ ምን ስድብ እኮ ነው። ለጭፈራ ለሽርድና ለጭፈራ ምናምን ለጭፈራ ለቸበርቻቻ ምናምን እናንተ ስጨፍሩ የለ እንዴ? እናንተ ትጨፍራላችሁ። በደንብማ ስታጣ ስድብ ይመጣብሃል። ስለዚህ ስድብ እየመጣባቸው በጣም ተቸገሩ። በደንብማ አስጨፍሯቸዋል። ያው በጸበሉ በረጨው ጸበል በጥበቡ ጸበል በደንብ እያስጨፈራቸው ነው። እንግዲህ ማዘጋጃ ቤት አልቀረም፣ ቤተ መንግስት ገብቷል። ከዛው ማዘጋጃ ቤት ገብቷል። ካድሬዎቹ ቤት ሁሉ ገብቷል። እንግዲህ እስኪ አሁን ደግሞ የቀረን ፕሬዝዳንቱ ደግሞ ምን እንደሚሉ ነው እንጂ በተዋረድ ሁሉም ጋር የቴዲ ጸበል ደርሷል። ያስለፈልፋል። ይሄው ምክንያትና እውነት ሲጠፋ ጥሩ አድርገሽ አስቀምጠሽዋል። በቴዲ ፐርሰናል የኑሮ ሁኔታ ውስጥ መጥቷሉ። እሱም ደግሞ በምክንያት ይቀመጥ ይነገር ከተባለ ቅድም ያልሽው ነገር በትክክል ለአድማጮቻችን ጥሩ መረጃ የሚሰጥ ነገር ነው መቲ ያቀረብሽው። አዎ የተሻለ ኑሮ ካለ ማንም በራሱ አቅም በራሱ የሚያደርገው ነገር አለ። እንደው በእነሱ አረዳድ እንሂድ ብንል ቁም ነገሩ ግን ቴዲ በጥበብ ስራው የሚያቀረበ እኛም ደግመን ያንን ነገር ስንል የነበረው እነሱም ያሳመማቸው ከዚህ ተነስተን ወደዛ የሆነ ሰዋዊ ቁሳዊ የመሆኑ ነገር ብቻ አይደለም፣ ጥቅል ሊሆኑ ብዙ ችግሮች አሉ የሚሉት ታሳቢ ተደርጎ እንዳለ ሆኖ አንቺ ያስቀመጥሽው መረጃ ደግሞ እጅግ ተገቢ ነገር ነው። አዎ እዛ አካባቢ ይኖር ነበር። አብይ አህመድ ወጥቶ በአደባባይ በሚያደርገው ንግግር ወይዘሮ አዳነች አቤቤ መጥተው በሚያደርጉት ንግግርና እሳቸውና መንግስታቸው በሚሰጡት ሽፋን ቅድም መጀመሪያ አካባቢ ስንለው እንደነበረ መንግስታዊ ሽፋን ባለው የተለየ አደረጃጀት አለን በሚሉ አማካኝነት በተፈጠረ ግርግር በተፈጠረ ውዝግብ አንድ ወቅት ላይ ውጣልኝ ግባልኝ፣ ይሄ የኔ ቦታ ነው ያንተ ቦታ ነው፣ ማን እዚህ ፈቀደልህ፣ ማን እዚህ ያስመጣ፣ እንዴት ሆኖ የሚል አደገኛ የሆነ ግርግርና ውካታ በመሀል ከተማው ላይ እንዲሁም ደግሞ ቅድም እሳቸውም እንደማሳያ የጠሩት አካባቢ ለገጣፎም ሆነ ከአዲስ አበባ ዙሪያ ላይ ከፍተኛ የሆነ ውዥንብር፣ ከፍተኛ የሆነ ውካታ፣ ዱላ ተይዞ ሰው የለፋበት የደከመበት ስንት ሀብቱን ንብረቱን አፍስሶ ይሆነኛል ብሎ የገነባው ቤት በድንገት በሌሊት መጥቶ ይሄ የኔ ቤት ነውና ይሄ አባቴ መሬት ነውና ይሄ እንደዚህ ቦታ ነውና ውጣልኝ፣ አትምጣብኝ፣ ሂድብኝ የሚል ከፍተኛ የሆነ ግርግር ተፈጥሮ ነበር። ሰዎችም ሲደበደቡ ነበር፣ ንብረታቸው ሲወድም ነበረ፣ በላያቸው ላይ ራሱ ቤት ሲገመትባቸው ሁሉ ነበር። ይሄ የሩቅ ጊዜ ሲሆን የቅርብ ጊዜ ትውስታም ነው። በዚህ ጊዜ ደግሞ ሰው ነው፣ ስጋት ይኖረዋል። ቴዲ ብቻም ሳይሆን በእንደዛ መልኩ ሲሄዱት አብዛኞቹ ሸሽተው ወደ ሌላ አካባቢ መኖሪያቸውን ያመጡበት ሁኔታ አለና ጥሩ መረጃ ነው ለዚህም ያቀረብሽው የሚል ምስጋናም ለማቅረብ ነው። ቁም ነገሩ ግን እኛ እያልን ያለ ነው የመኖሪያ ቤት የምን ሳይሆን ከመሃል አውጥተው ዳር አደረጉን ሲባል ቁም ነገሩ እሱ አይደለም፣ ፖለቲካዊ የሆነ የራስ የሆነ እንድምታለው የሚል ነው። እስኪ አንድ የመጨረሻ ቪዲዮም አለ፣ መሰናዳችንም እያበቃን ያለ ነው። እሱን እናይና ደግሞ ሀሳባችን ሰጥተን የዛሬ ፕሮግራማችንን እናበቃለን። መቲ በሰፈር ማንነት ውስጥ ሄደን ከተማዋን ወደዛ ደረጃ አልጎተትናትም። ይሄንን ታግለናል፣ ውስጣችንም ታግለናል። እንግዲህ እንደ አዲስ አበባ ህብረ ብሔራዊ አመራር ያለው የትም የኢትዮጵያ አካባቢ ያለ አይመስለኝም። አብዛኛው የኢትዮጵያ ማንነቶች የተወከሉበት ከተማዋም እንደዛ ስለሆነች ይሄ ነው መውጫችን። ብዙ ጊዜ መቲ ሀሳብ የምንሰጥበት የነበረው ነው። አዎ ከተማዋ ህብረ ብሔራዊ ናት፣ የሁሉም ኢትዮጵያን መናገሻ ከተማ ናት። ግን ያ እንዳለ ሆኖ እያልንና እየጠየቅን ያለ ነው የከተማዋ ተወላጅና ነዋሪ በከተማው ላይ የራሱ ውክልና ሊኖረው ይገባል። የፖለቲካ ውክልና ኖሮት የብሔር ብሔረሰቦች ውክልና ኖሮት የማንም የፖለቲካ ድርጅቶች በከተማው ላይ ውክልና ኖሯቸው የከተማዋ ተወላጅና ነዋሪ ግን የበይ ተመልካች መሆን የለበትም ነው ጥያቄ። አሁንም አዝሮ ይሄንን ነው ያመጡት። በኢህአዴግ ጊዜ 5 ድርጅቶች ነበሩ፣ ኦህዴድ ምንድነው ደኢህዴን ምናምን የሚባሉ የብሔር ብሔረሰብ ድርጅቶች ነበሩ።
በዛን ጊዜ ከተማው ላይ መጥቶ ይሾም ይሻር የነበረው ልክ እነዚያ የብሔር ውክልና ያላቸው ነው። አሁንም ብልጽግና የሚባልና የሆነ ስያሜ ቢሰጡትም አሁን ወይዘሮ አዳነች አቤቤ እንዳሉት የብሔር ብሔረሰቦች ውክልና ኖሮት የከተማው ተወላጅም ያልሆነ ምናልባት ነዋሪ ሊሆን ይችል ይሆናል የፖለቲካ ውክልናን ይዞ መጥቶ ነው በከተማው ላይ እየተወዳደረ የከተማው ላይ ኃላፊ እየሆነ እያገለገለ ያለው። ይሄ ግን ተገቢ አይደለም። የከተማዋን ተወላጅ የከተማዋን ነዋሪ በፖለቲካ ጉዳይ ላይ ያገለለ ነው። ይሄ ነው መታረም መቻል ያለበት። ይሄው የእሳቸው ፓርቲ ካሙዙን ትምህርትም ስራም ኑሮም ሲቸግረው ላጥ ብዬ ወደ ከተማ መጥቷል። ከዛ ይሄው የከተማችን የክልል ምክር ቤት አባል ሆኖ ሊያስተዳድረን ነው። ሌሎችም ልክ እንደዚህ የብልጽግና ፓርቲን ብቻ ሳይሆን በዚህም ጉዳይ ላይ እየወቀስን እየጠየቅን ያለ ነው። በእርግጥ ዋናው የአገዛዙ ስርዓት ከመሆኑ አንፃር የአንበሳውን ድርሻ ቢወስድም የተቋሚ ፓርቲዎችም በተመሳሳይ መልኩ የከተማዋን ካንዲዴት የከተማውን እጩ የሚያደርጓቸው ከክፍለ አገር አካባቢ የሚያመጡት የፓርቲዎቻቸው አባል እንጂ ከተማ ውስጥ ያለውን የከተማ ተወላጅና ነዋሪ የፓርቲያቸው ተወካይ አድርገው በምክር ቤት ውስጥ በአዲስ አበባ ማዘጋጃ ቤት ውስጥ በአዲስ አበባ ምክር ቤት ውስጥ የራሱን ስልጣንና ኃላፊነት የፖለቲካ ሚናውን እንዲወጣ እያደረጉት አይደለም ነው ጥያቄው። ወይዘሮ አዳነችና መንግስታቸው ደግሞ ይሄን ምላሽ እየሰጠ ነው። በዚህ ጉዳይ ላይ ምን አስተያየታለሽ? አንተ ያልከውን ነው የምስማማው። አብዛኛውን ብለዋል። ምንም አዲስ የምጨምረው ነገር የለኝም እና ምናልባት የምጨምረው አሁን በኢህአዴግ ውስጥ ኢህአዴግ ብሎ ስሙን እንትን ብሎ ኦህዴድም ይበለው ብአዴንም ይበለው ምንም ይበለው አሉ ለመባል እና በዛ ደግሞ በዘር ኮታ መጥቶ አንዳንድ ቦታዎች ላይ ደስ እንዲላቸው ይሾማሉ እንጂ አዲስ አበባ ህዝብ በአዲስ አበባነት አዲስ አበባ ህዝብ የአዲስ አበባን እነት ወክሎ የሚገባበት ምንም አይነት ሲስተም የለውም። እሱ እንዳለ ነው። አሁን ወይዘሮ አዳነች አቤቤ እንዳለችው የፈለገ የዘር ስብጥር ቢያደርጉ አላረጉም። በዚህ ላይ በዋና ዋና ቦታዎች ላይ እነሱ ናቸው ያሉት። ቢያደርጉ እንኳን ኦህዴድ ነው አሁን የሚያስተዳድረው። አለቀ በቃ። ሁሉንም ነገር በሀገሪቷ ላይ ያው የሚችለው ድረስ ይሞክራል። በተለይ አዲስ አበባ ላይ ግን ኦህዴድ ነው ያለው። አለቀ። ማንንም አምጥተው ሊያስቀምጡ ይችላሉ። ኤቭሪ ውሳኔ ማንኛውም ውሳኔ ለብቻቸው እየተሰበሰቡ ማለት ነው። ለብቻቸው ሌሎቹን አግለው ይሰበሰቡና ይዘው ይመጡና ከዛ በኋላ ያንን እንዲፈጸም አድርገው የሚፈጽሙት እነሱ ናቸው ሁሉንም ነገር አብዛኛው። ስለዚህ እንደው ለፎቶ አሉ ለመባል ምናምን ነው እንጂ ማንም ስልጣን የለም። ስልጣን ያለው ኦህዴድ ነው። የኦሮሚያ ብልጽግና ነው ስልጣን ያለው አዲስ አበባ ላይ እንጂ ሌላው ሰው ስላለ ስብጥር ምናምን አዲስ አበባ የአዲስ አበባን ስብጥር ከተፈለገ ከክልል የተወከሉ ሰዎች አያስፈልጉት። የሚያስፈልገው ከአዲስ አበባ እዛው ነዋሪ የሆነ ሰው ነው። አዲስ አበባ ነዋሪው ደግሞ ሁሉንም ያሟላል። እነሱ ከሚያስቡት የዘር ከረጢት ውስጥ የወጣ ነው። ሁሉንም ከሁሉም ብሔር ብሔረሰቦች አዲስ አበባ ውስጥ የሌለ ብሔር ብሔረሰብ የለም ባጭሩ። ሁሉንም ስለሚያሟላ ከዛ ውስጥ የሚመጣ ሰው የአዲስ አበባ ሜንታሊቲ ያለው የኢትዮጵያዊነት መንፈስ የተላበሰ ይሄ የኔ ነው ምናምን ይሄኛው ምንድነው ክልል ከአዲስ አበባ ላይ ምንድነው የሚጠቀመው ምናምን የሚል ስግብግብነት መንፈስ ሳይኖረው ለአዲስ አበባ ላይ ለሚኖረው አዲስ አበባ እንደ ካፒታል ሲቲ እንደ አንድ ትልቅ የአፍሪካ ከተማ የሚያያት የሚያሳድጋት የአዲስ አበባ ነዋሪ የሆነ ሰው መምረጥ ሲችሉ እርስ በርስ የሚሿሿሙበትና ሌላው ማህበረሰብ የሚገዙበት የኢትዮጵያን ሕዝብ ንብረት ከፍተኛ የሆነ የካፒታል ፍሰትም ስላለ የሚዘርፉበት የኦሮሚያ ብልጽግና ምሽግ ነው። ይሄ ነው ትክክለኛው ማንነት ይሄ ነው። ስለዚህ ይሄ ወጥተው የሚሉትን ነገር ለማፍረስ ነው እኛ የምናገረው፣ ግን ህዝብ ያውቀዋል። ቅድም የመጀመሪያው ቪዲዮ ላይ እንደው ህዝብን ሆድ ለማስባስ በቀላሉ ይቻላል ብለው፣ አዎ ይቻላል። ምክንያቱም ህዝቡ ኦልሬዲ ሆድ ብሶታል፣ ተማሯል። መኖር እንዳይኖር አድርጋችሁታል። እንደው እንዳይሞትም እንዳይኖርም ሁሉንም ነገር ነው የከለከላችሁት። ኮንፈርት እሾክ ላይ ነው ያስቀመጣችሁት። ሆድ ብሶታል። እንኳን ሌላ ነገር ተጨምሮበት ትንሽ ነገር ቢያገኝ ከዛ በኋላ ያለው ነገር በደንብ ታዩት ነበር፣ ታውቁታላችሁ። ለዚህ ነው ቴዲን የፈራችሁት። ህዝቡን ሆድ ስለባሰው የሆዱን ስለነገረለት ነው። ሆድ ያልባሰው ማህበረሰብ ነገሮችን የሚረዳና የተመቻቸ ኑሮ ያለው ማህበረሰብ ለቅሶ ቤት ምናምን ስለ ለቅሶ ስለ ዳስ ምናምን አይሄድም። የሚሄደው ከሱ ጋር ሪሌት የሚያደርግ ከሱ ጋር ግንኙነት ስላለው ህይወት ላይ ብቻ ነው ወደዛ የሚሄደው። እሱ እውነት ስለሆነ ነው የምትፈሩት ቴዲን። እውነቱን የሚናገረው እሱ
ስለሆነና ከህዝቡ ህይወት ጋር ቀጥታ ግንኙነት ስላለው ነገር ይመጣብናል፣ ህዝብ ይነሳብናል ብላችሁ ነው። የጊዜ ጉዳይ ነው። የጊዜ ጉዳይ ነው እንጂ ህዝብ መሮታል፣ ይነሳባችኋል። እናንተም ትወድቃላችሁ እንደሌላው። ማንም ቢመጣ ምንም ቢሉ የሰሩትን ወንጀል በእጃቸው ላይ ያለውን ደም ያመጡትን የዘረኝነት፣ የጎጠኝነት፣ የስግብግብነት መንፈስ የሚቀይረው ማንም የለም። ስለዚህ ሁሉም ኦሮሞንኝ ያለው አማራንኝም ያለው ጉራጌኛም ትግሬም ሁሉም ኢትዮጵያዊ እንደ ኢትዮጵያ እዛ ሀገር ላይ በሰላም ለመኖር እንደዚህ አይነት የዘርነት የጎጥ መንፈስ እነሱ የሚሄዱበትን የስግብግብ መንፈስ መዋጋት አለበት። አለዛ ሰላም የለን። መልካም፣ ምንም የምጨምረው ነገር የለም። ባንቺ መዝጊያ ነው እኔም የማበቃው። ተገቢና ትክክለኛ ወቅታዊ መልእክት እንደመሆኑ መጠን ጋዜጠኛ መታሰቢያ በአነሳነው ርዕሰ ጉዳይ ላይ ለሰጠሽው ማብራሪያና ትንታኔ እንደ ሁል ጊዜ ሁሉ ክብረት ይስጥልኝ። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። አድማጭ ተመልካቾቻችን ወይዘሮ አዳነች አቤቤ ባቀረቡት ንግግር ዙሪያ ላይ የሰጠነው ምላሽና አስተያየት ይህን ይመስል ነበር። ባነሳነው ሀሳብ ዙሪያ ላይ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ እናደርጋለን። በሌላ መሰናዶ ዳግም እስክንገናኝ ድረስ በያላችሁበት ሰላም ነው።